ይናገሩ ራሳቸው የለቀቁት ከራሳቸው ከለቀቁት ላይ ነው ያመጣው እና ጆሮ የሚሰቀጥጥ ነገር የሚናገር እንደዚህ አይነት ባለጌን ሰው ሙስሊሞች የሚኮሩበት የሚኩራሩበት ነው። በዚህ ልክ አንድ ነገር እፎይ ተሳደበ ብሎ ሊያመጣ አይችልም። አንድ ነገር የሆነች ውይይት ላይ ተናገረ ተብሎ እሷ ተይዛ በጣም ነው የሚያራግቧት። አንዳለች ለእሷም ይቅርታ ጠይቆባታል። ከኢትዮጵያዊነት ስነ ምግባር አንጻር ከኢትዮጵያ ጨዋነት አንጻር ይሄን ነገር መናገር አይገባኝም። ሐዲሶቹ ላይ ያለ ነገር ነው። ከዛ አንጻር ተናግሬዋለሁ። ላስከፋችሁ ለሙስሊሞችም ለክርስቲያኖችም ይሄን ነገር ይቅርታ ብሏል። ይቅርታ ሰው በጠየቀበት ነገር ላይ ሁል ጊዜ ደጋግመ አትናገርም። ወይም ይቅርታውን አልተቀበሉም ማለት ነው ሰዎች፣ ወይም ለፖለቲካ ነው ያን ጫና ያደረጉት። የኛም ሰዎች ናቸው። በነገራችን ላይ የኛም ሰዎች እነማሜ ሁላችንም ጫና አድርገን እፎይ ይሄ ነገር ትክክል አይደለም ይቅርታ ጠይቅ ብለን ነው የጠየቀው። በቃ ከዛ በተረፈ እያንዳንዱ መጽሐፍቶቻቸው ላይ ያለ ነገር ነው። ምናልባት ከአነጋገር አንዳንድ አነጋገሮች ኃይለ ቃል ሊሆን ይችላል እንጂ መጽሐፍ ላይ ያልተጻፈ ሊያመጡ አይችሉም። እነሱ ግን ሊትራሊ መጽሐፍ ላይ የሌለ ስድብ፣ ሊትራሊ የሆነ ስድብ ቃል ገብቷል። እሱ ጋር ቅድም ስናሰማው ነበር። ሁሴንን ጨምሮ ስድብ ነው የሚናገር። እኔ አራተኛ ስላሴ ነኝ እያለ በጌታ ላይ ሞክ እያደረገ በቅዳሴ ነው ማስገባ እያለ በቅዳሴ ላይ ሁሉ ሲያሾፍ የነበረ ሰው። ይሄን ሰው ግን በጣም ቅዱስ አድርገው መልአክ አድርገው ሲስሉት እያየን ነው ሰሞኑን። ይሄ ሁሉ የሚያደርጉት ምንድነው? ውይይቱ እንዳይወያይ ስለፈልጉ ነው። እና እርስም ያለው በጣም ይቅርታ ሲስዬ ጨርሻለሁ። ሌሎቻችሁ ቀጥሉ። አመሰግናለሁ። ሲስ ቢኒ በጣም ቴንኪው። ድምፅ ይሰማል? ድምፅ ያለ ቢኒ በጣም ቴንኪው። ይሰማል። እሺ ቴንኪው። ልደትሽ ብሮስኪ ፓፓ አሎ ወይ ትሰማ? ደህና ነህ? እንዴት ነህ? አለን ልደትዬ ድምፅ ምንድን ነው? ታፍኗል። ምንድን ነው? እንደታፈነ ነው። ትንሽ ይቆራረጣል ሲስገባ እኛ ጋር አይሰማም። ልደትዬ አይሰማም። ስትሌት ትታየናለህ። ሚዩት ነው። ስምርዬ የሆነ መረጃ ላሳይ። በጣም ከይቅርታ ግን ትችላለህ። ቆስቲ ችግር የለውም አልቸኩልም። እሺ በጣም ይቅርታ ግን እሺ ይቅርታ። እንትን ሲሲ አንዴ ትልቅ ላይ ታደርገኛለህ። ጋይስ ታፕ ኮፒ ሊንክ ሼር አድርጉት እባካችሁ። ምንድን ይቆራረጣል? እሺ ቆይ በትልቁ ላድርግ። እሺ ኦኬ እሺ። በጣም ይቅርታ ለተፈጠረው ነገር። ምንም ድምጼ ይሰማል አይደል? በረም ይሰማል። እሺ እንትን በመጀመሪያ ቢኒ ሁሉንም ነገር ክሊር አድርጎታል። እንድታውቁልን የምንፈልገው ነገር ግን እንደተናገሩት እንደሰማችሁት ምንድነው እኛ እውቅና ካላቸው ከኡስታዞች ጋር እኛ ተራ መመኖች እያወራን እየታገልን እንደሆነ እንዲታወቅልን ነው የምንፈልገው። መጅሊሱ ገንዘብ እየመደበላቸው ምንም እንደሚያደርጉ እየተመለከታቸው ነው። ከምን አይነት ሰዎች ጋር እየታገል እንደሆነ እንድታውቁ ፈልጋለሁ። ሁለተኛ ነገር በግልጽ ራሳቸው ሙስሊሞች እኛ ተሳዳቢ ሰዎች አሉን፣ የሚሳደብልን ሰዎች አሉ እያሉ በስርዓት እየተናገሩልን ነው። እኛ ሳንናገር ማለት ነው፣ ያለምንም ማሳወቅ። እኛ ሳንል እኛ ተሳዳቢ ልጆች አሉን ይሳደቡልን ብለው ሲሉ አይታቸዋል። ሶስተኛ እኛ ስድብ እንጂ ውይይት አንፈልግም ብለው ሲናገሩ በስነ ስርዓት እያያቸው ነው። ኦኬ የዚህ ውይይት ፖይንት ምንድነው? ኡስታዙንስ ለምንድነው ለመደበቅ የተፈለገው ከተባለ ሚስጥሩን አጋልጣለሁ። ኡስታዙ እቤቱ ቁጭ ብሎ
ፊቴ የሚቀርብ ከሆነ ወንድ ነው እሱ እያለ ደጋግሞ ይናገራል። እና 5000 ሰው አስልም ያለው እያለ ይናገራል። እንዲሁም ደግሞ መጅሊሱ 5000 ሰው አስልሟል ብሎ እቅና ሰጥቷል። እፎይ ቤት ቁጭ ብሎ የሚያወራው ውሸት ነው፣ እኔ ፊት ወንድ ከሆነ ቀርቦ ያወራ እያለ ደጋግሞ ያወራል። ኦኬ፣ ለዚህም ሲል እፎይ ደጋግሞ የውይይት ጥሪ አቅርቦለታል። ኦፊሻሊም እንደምትመለከቱት በስክሪን ላይ ለራሱ ጽፎለታል። ምን ብሎ ጽፎለታል? ሰላም ላንተ ይሁን ኡስታዝ ሁሴን፣ እኔ ደጋግሜ የውይይት ጥሪ ሳቀርብልህ በተለያዩ ምክንያቶች ስትዘገይ ቆይተሃል። ከአንዴም 3 ጊዜ ወደ ስንትና ስንት ሺህ ህዝብ ይዞ እየጠበቀው የቀረሰውን ምክንያት እየፈለገ ከእፎይ ጋር ብቻ አይደለም፣ እፎይ ተሳዳቢ ነው እያለ ቢቀርም በፍጹም አኬ ራሱ የውይይት ጥሪ አቅርቦለታል። መጽሐፍ ቅዱስን ብቻ ይዘን ነው ቁርአን ሳይነካ ና ክርስቶስ አምላክ አይደለም እያልክ እየዋሸ ስትል ነበር። ና እኔ ፊት ግባና ተወያይም ብሎ አኬ ራሱ የውይይት ጥሪ አቅርቦለታል፣ ግን ተደብቋል። ኦኬ፣ በቅርቡ ደግሞ እኔ ሳላውቅና ምንም አይነት የጋራ ስምምነት ሳይኖርን የራሳችሁን የውይይት ምን አለ ጥሪ አዘጋጅታችሁ ፈራ ቀረ በማለት ህዝብ ፊት የፈጠራችሁትን የተሳሳተ ትረካ ታዝቤያለሁ። ቀደም ቢኒ በስርዓት የነገራችሁ ማለት ነው። ያ ህፃን ልጅ ይቅርታ እንዲጠይቅ የሚፈለገው ህዝቡን የሸወደው ህፃን ምን ማድረግ አለበት? ኦፊሻሊ የይቅርታ ቪዲዮ ሊሰራ ይገባል። ከዛ በኋላ ነው የሚያወራው። ስለዚህ ይህ አይነቱ ተግባር እውነት ከመፈለግ ይልቅ ርካሽ የፖለቲካ ትርፍ ለማግኘት የሚደረግ ጥረት ይመስላል። ለራሱ የጻፈለትን ስክሪንሾት ነው እያሳያችሁ ያሉት። እውነቱን ለህዝብ ግልጽ ለማድረግና ማነው ትክክለኛውን የነቢያት መንገድ እንደያዘ ለማረጋገጥ በመጪው ሰኞ ዛሬ 03/09/2018 ከምሽቱ 3 ሰዓት ላይ ለውይይት እንገናኛለን ብሎ በግልጽ እፎይ ለራሱ አውርቶታል። ይህም 5000 ሰው አስልም ያለው ብለህ ለተሸለምክበት መጅሊስ እኔን ለከሰሰኛ አካልና ለህዝቡ ሙስሊሙ እውነተኛውን ሀቅ የምናሳይበት መድረክ ይሆናል። 5000 ሰው የሰለመውን ጉድ እናያለን። ይዛኔ 5000 ሰው ሰለመ የተባለው ይታያል። በየትኛው መረጃ ግሪክ ሂብሪው አነባለሁ የተደበቀውን አወጣለሁ መጽሐፍ ቅዱሳችሁን አሳያለሁ ሲል የነበረው ጉድ ዛሬ ማታ ይታያል። ኡስታዛችሁን ለመደበቅ የሚደረግ ጥረት አለ። በፍጹም ይህ ኡስታዝ ባይዘወይ እፎይም መጥኖት አይደለም። እኔ ገርፌ አሰጠዋለሁ። እኔ ከሁሉም በታች ምንም አላውቅም ከመባለው ሰው ውስጥ እኔ ነኝ። እኔ ገርፌ አሰጠዋለሁ። እሱ መጥኖት አይደለም። እፎይ ግን እኔ ፊት ይምጣ ስለሚል ይሄው ህይወቱን እስከ መስጠት ድረስ የሄደበት ነገር ነው። ልንገራችሁ፣ እፎይ ይገደል የተባለው በዚህ ሰውዬ ምክንያት ቀጥፏል፣ እንዲህ ብሏል እያለ ይገደል የተባለበት ሰው። ስለዚህ እፎይ ህይወቱን እስከ መስጠት ድረስ የሄደበት ነገር ነው። ዛሬ ማታ ግን ጉዱ ይወጣል። እፎይ ነው ዋሸው፣ የቀለደው እፎይ ነው፣ የተሳደበው እፎይ ነው። ይታያል ጉዱ። መጽሐፍት ይከፈታሉ፣ የተሰነዱ መረጃዎች ይገለጣሉ። ስለዚህ ወገቤን እግሬን የሚባል ነገር የለም። ምንድነው ያለው? ቀጥታ ውይይት ነው ያለው። ያው ፌስ ቱ ፌስ ምንም ወሬ የለም። እፎይ ከእሱ ጋር ትክክለኛ ውይይት ያለምንም መሰዳደብ ይደረጋል። ሌሎቹን እኛ እንገርፋቸዋለን። ያው እኛ የውይይት ጥሪ ያቀርበናል። እኛ ስድድብ ፈልጋለሁ ምናምን ምን እላለሁ ሚል ካለ እንኳን ምንም ችግር የለውም። ኦፊሻሊ የውይይት ጥሪ ያቀርበናል። ገርፎ ገንዞ ሚልክ ሰው ስላለ ችግር የለውም። እፎይ ስድብ የሚባል ነገር አይፈልግም። ህዝበ ሙስሊሙም ክርስቲያኑም ስድብ አይፈልግም። ውይይቱ ዛሬ ማታ ይካሄዳል። ኡስታዛችሁን ከተደበቀበት ይዛችሁት አለቅ። ዛሬ ማታ 3 ሰዓት ላይ እውነት ትታያለች፣ እውነት ትገለጣለች። ኡስታዙን መደበቅ አይቻልም። ይችላል ወይስ አይችልም የሚባለውን ዛሬ እናየዋለን። ጨርሻለሁ። ሌሎች እድል ልስጥስ። ቴንክ ዩ ሲሲ
ኦኬ ቴንኪው። ያው ቤቱ እንደምታውቁት በተቻለን አቅም ፌር ለመሆን የምንሞክርበት ቤት ስለሆነ የሁላችሁንም ሀሳብ አስተያየት የምናስተናግድበት ቤት ስለሆነ እስቲ ሙስሊሞች ደግሞ ምን ይላሉ የሚለውን ነገር ለመስማት እስቲ ሙስሊሞች አንድ ቁጥር ጻፉልኝና ላስገባችሁ። እስቲ ደግሞ ሙስሊሞች አንድ ሀሳብ ልስጥ። እስከዛ እንዴት ነህ? ሰላም ብያለሁ። እሺ ዶክተር፣ ዶክተር እንዴት ነሽ? ሳምሪ ደህና ነሽ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ያው እስካሁን ብዙ ሀሳብ ሰምተናል እና በእነሱ በኩል የተነሳ ዶክተር በጣም ይቅርታ እንደው የሚታወቁ ለትላልቅ ለሙስሊም መምህራኖች ካሉ ለእነሱ ሼር አድርጉልና እነሱም ሀሳብ አስተያየታቸውን እንዲሰጡ ብታደርጉ ጥሩ ነው። ዝም ብሎ መንገደኛ ሙስሊም አስገብተን የመስጂድ አሰጋጆች እያየው ነው። ሲሲ ከስር የመስጂድ አሰጋጆች መጅሊስ ውስጥ ቦታ ያላቸው ኡስታዞች ከስር እያየውኝ ነው። አንድ ቁጥር ይጻፉ ይግባል። እነሱ ጻፉልንና እንደዚያ ይሻላል። አሁን እኛ ውይይቱ እንዲካሄድ ስለምንፈልግ ነው። እኔ አሁን ውይይቱ እንዲካሄድ እፈልጋለሁ። ውይይቱ ግን በጨዋነት በእውቀት ኢንቴሌክቹዋል በሆነ መንገድ ውይይቱ ተካሂዶ ህዝበ ክርስቲያኑ ህዝበ ሙስሊሙም እንዲማር እውቀት እንዲያገኝ ትክክለኛ የፈጣሪ ወይንም የእግዚአብሔር መንገድ የትኛው እንደሆነ እንዲያውቅ በቃ መስማት እንፈልጋለን ነው። እኛ ደግሞ ችግር የለውም። በማግስቱ ደግሞ መተን ሪፍሌክሽን እኔና ኪዬ በማግስቱ መተን ሪፍሌክሽን እንሰጣለን። ችግር የለውም። ውይይቱን ብቻ እናንተ የትም ቤት አድርጉት። በማግስቱ እኛ ሪፍሌክሽን ከመስጠት ወደኋላ አንልም። ማን የተሻለ ነው ማን የተሻለ ነው የሚለው ሀሳብ አስተያየት እንሰጥበታለን። ዶክተር እየቀጠልኩበት አመርዳው እኮ ተመሰጥክ። በዛው ደግሞ መሳቅ ከጀመርክ አታቆምምና ቶሎ ላውራ ሀሳቤ እንትን ነው። ብዙ የተሰጠው ሀሳብ ምንድን ነው? አሁን የተጠራው ሁሱ የሚባለው ልጅ ገድል አያውቅም፣ ኢምራን የሚባለው ልጅ ነው ገድል የሚያውቀው የሚል ምክንያት ተሰጥቷልና በጣም ስላስገረመኝና ምን አይነት ሀሳብ ነው ያላቸው እንደዚህ አይነት ነገር ላይ የሚለውን በዛው ሀሳብ ለመስጠት ነው። ምክንያቱም ውይይቱ የተጠራው ስለ አምላክ ነው። ስለ ፈጣሪ የትኛው አምላክ ነው ትክክል የሚለው ነው። ይሄ ደግሞ በእኛ ቤተክርስቲያን ምን ይባላል? ሃይማኖት ወይም መሰረታዊ ዶግማ ይባላል። መሰረታዊ ሃይማኖታችንን ወይም ዶግማችንን የምናብራራው ወይም የምናስተምረው ደግሞ በመጽሐፍ ቅዱስና በአባቶች ትምህርት ነው፣ በቅዱስ ትውፊት ወይም በአባቶች ትምህርት። ስለዚህ ይህንን ስለ አምላክ ማንነት ስለ ክርስቶስ ማንነት ውይይት ስናደርግ ቤተክርስቲያናችን በገድላት እንድንከራከር አይደለም ያዘጋጀችው። ገድል የተዘጋጀው ክርስቲያኖች የህይወት ልምምድ እንዲማሩበት በረከት እንዲያገኙበት ነው እንጂ ስለ አምላክ ማንነት ስለ ክርስቶሎጂ እንዲያብራሩበት አይደለም። ስለ ክርስቶሎጂ ስለ አምላክ ስለ ትሪኒቲ የምናብራራው በምንድን ነው? በመጽሐፍ ቅዱስ በአባቶች ትምህርት። በአባቶች ትምህርት ካላችሁ በእንግሊዝኛም አለ ቸርች ፋዘርስ ጽሑፍ፣ በአማርኛው ደግሞ ቤተክርስቲያናችን ሰንዳ ያዘጋጀችው ሃይማኖተ አበው የሚል መጽሐፍ አለ። ስለ አምላክ የምንወያየው በሱ ነው። ስለዚህ ገድል ማወቅ አለማወቅ አይጠበቅበትም። ከጅምሩ ኢምራንም ገድል ይዞ መምጣት አይጠበቅበትም። ስለ አምላካችን በገድል አንወያይም። ይህንን ሪከርድ አድርጋችሁ መልቀቅ ትችላላችሁ። ስለ አምላክ ማንነት በገድል አንወያይም። እናንተ በሐዲስና በቁርአን በሃይማኖት ማስተማሪያችሁ ነው የምንወያየው፣ እኛም በሃይማኖት ማስተማሪያችን ነው የምንወያየው። ከዛ በተረፈ ውይይቱ ላይ ስድብ አለ ምናምን ብሎ ቀድሞ ኤክስፔክት ማድረግ እና ውይይቱ ይቅር ማለት አያስኬድም። ውይይቱ ላይ እፎይም ከተሳደበ ሁሱም ከተሳደበ ህዝብ ይታዘባቸዋል። ህዝብ ይታዘባል፣ ይፈርዳል፣ አለቀ። ሰው ደግሞ መማር ያለበትን ስለ አምላክ ማንነት ከሁለቱም ቤተ እምነቶች ይማራል። ኤክስፔክት የምናደርገው ይሄንን ነው። እችን ለማለት ነው። ያልተነሳ ሀሳብ ስለሆነ ነው። ሌሎች ድል ስጣ። አመሰግናለሁ። ቴንኪው ዶክተር ሳምሪ። የረሳችው ነገር አለ ሲሳ እንዴ? የሙስሊም ቀለም ይመጣብን ወይ ብዬ ገርሞኝ እኮ እኔም እኮ እኔ እኮ ቅድም ልል ነበር እኮ ግራን የገባኝ እኮ ክርስቶስን ክዬ እኔ እንትና ኢምራን ገርላት ላይ ሲሉ ሳናውቀው እዛም ቤት ሰላም ናቸው ሲሱ ሰላም ወረደ ይቅርታ በጣም እና ዴቭ ቃል ስጋውነን አስገባው እሱ ማስረጃዎች መልካም ጊዜ መልካም ምሽት።
እሺ ነገ እሑድ ነው። እሺ ቀጥል። እኛ እዚህ እየሳቅን እያዋዛን ነው። ለዛ ነው መርሐባ በደንብ ነው ሰማቸው ነበርና የሆነ ገንቢ ሐሳብ አለ። ገንቢ ሐሳብ ይነስስ ትክክል የሆነ ሐሳብ አለ። የተሳሳተማልና አንድ ማን ለመናገር ሞክራለሁ ማለት ነው። አቤላ በደንብ ቅድም ተናግሯል። ለምሳሌ ውይይት ሲደረግ እነዛ ውይይት የሚያደርጉ ሰዎች ራሳቸው ተስማምተው ራሳቸው መርጠው ምናምን ማድረግ አለበት የሚለው አክሴፕትብል ነውና አሁን ለምሳሌ ብዙ ጊዜ ሲናገር ሁሉም ኡስታዝና ሁሱም ሲናገር ወይም ደግሞ ይምጣና ወይም ደግሞ መተን ተነጋግረን እንደዚህ መቼ እናድርገው እንደዚህ እናድርገው ብለን ተስማምተው ማድረግ አለባቸው። እና አክሴፕትብል መሆን ያለበት አንድ ነገር ማለት ነው። ስለዚህ ለምሳሌ የሆነ ራንደም ሴት ወይም ደግሞ አንድ ሴት ኦኬ ጠርታ ነው ተዋዩ ብላ ስላለሽ ኦኬ ስለዚህ አልመጣም ምናምን የሚባል ነገር አያስፈልግም። ምን አለ ሁለቱም መዋየት እኮ ችግር የለው ይዋዩ፣ ግን ተነጋግረው መች እንዴት ብለው መዋየት ይችላል። አንደኛ ሐሳብ ማለት ነው። ኦኬ ሁለተኛ ይሄን ነው ውይይት ምንድነው? ለምሳሌ ሰኞ ሲባል ሲሶ ታውቃለህ፣ ባለፈው አይደለ እነ ኡስታዝ ኢብራሂም መጥተው ነበር እንዳጋጣሚና ውይይት አቅርበው ነበር ለፕሮቴስታንት ወንድሞቻችን። ያው 3 ለ3 አይደለ 3 ለ3 አቅርበው እንደዛ ተቀብሏቸው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም በነቢያት መጽሐፍቶች አሉ ወይም ደግሞ ትንቢቶቹ ለነብዩ መሐመድ ናቸው ወይስ አይደሉም ከሚለው ንዋይ ተባብለው ከነ ወንድማችን ከነ ቃሌ ጋራ እዛ ተስማምተዋልና ልክ እንደዛ ደግሞ በዛን ታይም ላይ እነ ኡስታዝ ኢምራን አቡበከር እና ወንድማችን አይሚን ኡስታዝ ሳላህ ያቀረቡት ውይይት ነበረ። ውይይቱ ምንድነው? አሁን ያሉት ርዕሶች ማለት ነው። ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቀደምት ነብያቶች መነጽር ከባባይል ፕላስ ደግሞ የእውነተኛ የአምላክ ወይ የተሰበከው ማን ነው ተውሂድ ወይንስ ደግሞ ስላሴ እንደዚህ የሚሉ ኦኬ ፕላስ ደግሞ ትክክለኛው መጽሐፍ ወይ ደግሞ የአምላክ ቃል ቁርአንስ ወይንስ ባይብል የሚል እነዚህን አቅርበው ነበሩ። እነማን? እነ ኢምራን ሰምታል አንተና እነዚህን ያቀረቡት ወይም ደግሞ እንደዚህ ስር ወይ ደግሞ ስለሶስት ያቀረቡትን ውይይቶች ለነማን ናቸው ታርጌት አድርገው የተናገሩ ሰምታል አይደል? በደንብ እናታቋርጠ ባላሽን እና አቀርበው ያንን ያቀርቡ ደግሞ ስም ራሱ ሜንሽን አድርገዋል። እነ ወንድሞቻችን እነ ልደተ ቃልን እና አኬን እነ መጣም ነፎይ ምናምን ብለው ታጋርገው ደግሞ ስም ጠርተው እንደዛን ጠሯቸውና ከዛ ጠርተዋቸው ያን ውይይት ነው ሲዳረስ ወደዚህ እነዚህ አፎይ ማንላከ ኦኬ እንትን ክርስቲያን ምናምን አይደል? አይ እንደዚህ ካላችሁ የምትቀበሉት ከሆነ እነን የምትቀበሉት ከሆነ ለራሱ እንዲመጣ ከፈለጋችሁ ኦኬ በቃ እነ ኢምራን አሁን እንትን ያቀረበው ማለት በደንብ ማወቅ ያለባችሁ ይሄን ውይይት ሐሳቡን ያቀረበው ሁሱ አይደለም እነ ወንድማችን እነ ኢምራን ያቀረቡት ውይይት ነው። እሱን አስገቡና ኦኬ እፎይ መምጣት ከፈለግ ሌላ ሰው መምጣት ከፈለግ መርሃባ እኛም ኡስታዝ ሁሴን ይዘው እንመጣለን። ፕላስ ደግሞ እናንተም ደግሞ እፎይ ደግሞ አንዱ ይዘው ደግሞ ብዙ ጊዜ ሀቤትም ታስቀምጠው መስልከው አካል አለና ያንን አካል ይዘውና ስለዚህ 2 ለ2 3 ለ3 መሆን ይቻላል። ለምንድነው መጀመር እየቀረበ ነው። ልክ እንዳልኩ ውይይቱ ገና የመጣው የተጀመረው ምንድነው ለወንድሞቻችን ለፕሮቴስታንት ወንድሞቻችን የቀረቡ ተመሳሳይ ለኦርቶዶክስ ቀርቦ ስለነበር ያንን ነው ምን አፕሮቭ የተደረገው። ስለዚህ አሁን የተጠራው ወይም ደግሞ ሁሱ ምናምን ሁሱ ጠርቶ አይ በቃ ሁሱ ብቻ ነው ወይም የህፃናት ፖለቲካ አይደለም የሚያስፈልገን። ኦሬዲ እነ ኢምራን ነበር ያቀረቡት። እነ ኢምራን ደግሞ እነዛን ወገን ሲጠሩ ተጨማሪ እነዛ መምጣት ከፈለጉ ሁለት መምጣት ይቻላል ተብሎ ማለት በዛ ርዕስ ላይ። ስለዚህ ምን ተስማማነ? እነዛ ሁለት ወይ ደግሞ እና ሁሱ ማድረግ ከፈለጉ ኦሬዲ ጽፎለታል ብሏል። አንቦ ተስማምተው ኦኬ መቼ እናድርገው ብለው ራሳቸው አይደንቲፋይ አድርገው ለህዝብ አሳውቀው ይዋዩዋል። በቃ ኢትዞቤስ ቀላል ነው ማለት ምንም ነገር ያለ ግን በቃ የሆነ ራንደም በቃ ሰዎች ባልተዋዩበት ኦኬኛ አንዱ አካል ወገን ጠርቶ በቃ ስላልመጣ እንደዚህ እንትን አይደለም ማለት ሃይማኖት ቀላል ነገር አይደለም። የሆነ በአንድ ቀን ተዋይቶ የሆነ ለምሳሌ ነገ ተዋይቶ እኮ ኦፍ ኮርስ በእንትን ነው ኦርድ ነገር ስለሆነ በቃ ለምሳሌ አንዱ ለምሳሌ አሸነፈን ነው ማለት ስለዚህ የሆነ እምነት ልክ ነው ወይስ ስህተት የሚባል ነገር አይደለም። እምነት የሚኖር ህይወት ስለሆነ ማለት እኔ ያዙስና ስለዚህ ተባብለናል። እነዛ ሁለቱም ጽፎለታ ብላችሁታል። ጨለ ያው የጻፈለት እውነት ነው ባላቅም ብቻ ከጻፈለት ተነጋግረው የሆነ ቀን ወስነው ራሳቸው አይደንቲፋይ ያደርጋሉ። ግን ይሄንን ልክ ለወንድሞቻችን ለፕሮቴስታንት እንደቀረው ውይይት አክሴፕት አድርጎ ቀጠሮ እንደያዘው እነዚህ ነው ወንድሞቻችን ኢምራን ያቀረቡት ደግሞ እናንተ ወገኖች እንድትቀበሉ የቀረባለ ስለ ድነት ጉዳይ እነዛን እንደዚህ ተቀብለው ከሚመጡ ከሆነ ዛሬ ማታ ባለፈው እናንተ አልጠራችሁ ምናምን በቃ እንደ ፖለቲካ ሰራችሁ ብላችሁ አክዩዝ አደረጋችሁ እና ችግር የለውም። ስለዚህ ዛሬ ማታ ደግሞ በዛ ያንን ያቀረቡን ርዕስ ወይ ደግሞ ስቲል 2 ለ2 3 ለ3 ብለን ያቀረብነው ርዕስ ይዘን እንጠብቃቸዋለን ነው ብያለሁ ያለው። እነዛ ሁለቱ ወያዩ ተነጋግረው መዋያት ይችላል፣ ችግር የለብን። ሌላው ደግሞ ምንድነው ሶስተኛ ለምንድነው ኢምራን ገድል ምናምን እያሉ ያላችሁ እንትን የሚወራው እኮ ስለ አምላክ የተወራ ለምንድነው ገድል ያላችሁ የተባለው? ገድል የተባለው ወይ ደግሞ ኢምራን ገድል ያቀርበታል ያን አንዲት እምነት ያን መጽሐፍ የሌለው ነገሩ ነው። እኔ ምን ወይ ከየትኛው ቤት እምነት ነህ? ሙስሊም ነኝ አልሐምዱሊላህ።
ሰው አንድ ጥያቄ ልጠይቀው እዚህ ጋር ነገ ልጨርስ ጨርሳለሁ። ግን አይ እዚህ ጋር ሰዓትም ስላለቀ አንድ ጥያቄ እሺ የሆነ ወንድም አንድ ቆይ ብዙ አዳምጫለሁ። አይ ቆይ ነገ እሑድ ነው። በእንትን ብታረግልን ጥሩ ነው። በሚገባን አማርኛ ብታረግልን ጥሩ ነው። ምን እንዳወራ አልገባኝም። ምን ያው ኦኬ በቃ ሻርት ታርጌ ነገር ተቀብያለሁ። እኛ ተቀብለናል። እሺ ሲሲ አንድ ያሉትን ቅድም ያሳዩት አላ እሱን እኛ ተቀብለናል። ወስጤ በቃ ሻርት ታርጌ ልንገር ምን አልኩ መሰለ አቤላዬ ማለት እኔ ለዛ እሱ እኔ ክርስቶስ እኔ ከልቤ ነው የማወራው። ጌታን አነገሩ ነው ፍቀድለት። እሺ አንድ ይጨርስ። መርሃባ ጠራ አድርጌ ስነግራችሁ አስከታ አድርጌ ምን አልኩ መሰለ አቤላዬ ለምሳሌ ሁለቱም ዱባይ ተፈልጎ ምናምን ካላችሁ ችግር የለውም ጽፎል ተብላችሁ ካመናችሁ ከዛ በኋላ ተነጋግረው ሐሳቡ ነው የሆነ ቀን አድርገው አዲፋ አድርገው ማሳወቅ ለህዝቡና መዋየት ይችላል አልኩ። ይሄን አንተ ኦኬ እንደዛ ከሆነ ስለዛሬ ማታ ምንድነው ስለዛሬ ማታ ልክ ለታክቶናል አቤላ ለነቃሌ ለወንድሞቻችን ኦፍ ኮርስ ወንድሞቻችን በኢትዮጵያ ሆነ ለነሱ የቀረበላቸው ቢታል የተቀበሉታል 2 በላ ልክ እንደዛ ደግሞ ለኦርቶዶክስ ወንድሞቻችን የቀረበ ጥያቄ አለ የውይይት ርዕስ ምን አልኩ አንደኛ ትክክለኛው የአምላክ ቃል ቁርአንስ ወይንስ ባይብል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነብያት መስፈርት በባይብል ባለው ፕላስ ደግሞ እውነተኛው አምላክ የትኛው ነው አላህ ወይንስ እግዚአብሔር በሚለው በእነዚህ መሰረት የቀረበላቸው የውይይት ነበር እንትን ስቴጅም ነገር እና ያንን ውይይት አክሴፕት አድርገው ከመጡ አሁን ልክ እንዳሁን ኢምራን እና አቡበከር ነው ያቀረቡትና ስለዚህ ያለው ወገኖች አይታዋቂ 1 ሚሊዮን ያለው ሰው እንፈልጋለን ብሎ ስለተናገሩ ኦኬ መርሃባ ሁሱን ይዘው መጡ። አሁን ማንድነው ኢምራን ነው ሁሱ ይዞት ይመጣል። ስለዚህ እነዚህ ኢምራንና ሁሱ ዛሬ ማታ ይጠብቋል። በዛ ርዕስ ላይ አይንገባለን ብሎ እንትን የሚካል ወይም ደግሞ ችግር የለም በቃ በድህነት ጉዳይ አንድ ጨቃጨቅ ማን ከረጠኛ እኔ ምን ወይ ነገ እሑድ ነው ነገ እኔ ምን ለምን ሁሱ ብቻ ለምን አይወያየም? ኦኬ መርሃባ አልሰማኝ እንደሱ ይወያያል እኮ አልኩ ይወያያል። ታው ጽፎለታ ብላችሁ አሳይታችሁናል። ብቻቸው ሁለቱ ፎይና ሁሱ ብቻ ለምን አይወያዩም? እኮ እሱ አልሰማኝ ነው በኋላ ምን አልኩ መሰለ ጽፎለታ ብላችሁ አሳይታችኋል። ተነጋግረው መወያየት ይችላል። ግን ዛሬ ቀን የሆነ እርስ የመረውት የለም ያልኩ እኮ ነው። አሁን ሁለቱ አይወያዩ እኮ ያልኩ አይደለም አይደለ? ይወያያሉ ግን የሚያዩት ምንድነው ራሳችሁ ተስማምተው ቅድም አቤላ እኮ ብሎ ያለ የሆነ ሰው ሲወያዩ እኮ በቃ በሁለቱ መካከል የሚደረግ ስምምነት አለ የሚያስፈልገው ሁለቱ ተነጋግረው ወይም ደግሞ ኦኬ ዛሬ ቀን እንደዚህ እናድርገው ነገ እንደናገው ለሆነ ቀን አዲፈል ያለው የሆነ እርስ መርጠው መወያየት ይችላል። አንዴ ከቅርታ ጋር እኔ ሐሳብ ስለገባ በአላህ አንዴ ዝም ብለህ ነው እንደምታወራው የማይገባን አማርኛ እያወራህ እኮ ነው። የተወሰነ እንኳን ተረድቻለሁ እያልኩ ነው። እኔ አሁን እያልክ ያለኸው ምንድነው ሁለቱ መነጋገር አለባቸው የሚል ሐሳብ ነው። ኦልሬዲ ግዴታ መጻጻፍ አይጠበቅባቸውም ተናበዋል። ለምን አንተ ቅድም ባለፈው አንተ ልጨርስ በፈጣሪ ናውራ ብቻ ትበል እንጂ እኔ አጠረ ሐሳቤን ልጨርስና ሚውት አድርጌ አዳምጣቸዋለሁ። አጠረለ ነው በእግዚአብሔር እኔ እኮ አሁን ያንተ ቆይ አንድ ሾርት ኤንድ ፕሪሳይዝ አድርገህ ነገው ነው ያንተ ሐሳብ ምንድን ነው? የዛሬንም ማታ ልንገርሽ አርቲኩሌት አድርጌ ልንገርህ ሲሶ ስለማታዳምጥ ምን አለ መሰለህ ማለት ነው። አሁን ዛሬ ማታ ኖርማል በዛ ያቀረቡት እነ ኢምራን ነው። ኢምራን ደግሞ ሌላ ከዚህ መምጣት ከተጠበቀበት ሁሱ ይዞ ይመጣል። እናንተ ደግሞ ሞፎ ደግሞ የፈለገው ሰው ይዞ ይምጣ። ለዛሬ ማታ የተባለው ብር ስለዚህ ነገ እሑድ ነው። አርቲኩሌት አድርጌ ለምጠይቅ ጥያቄ አርቲኩሌት አድርገህ መልስልኝ አንተ። አሁን ይኸውልህ ገብቶኛል ያንተ ሐሳብ የነገርከን አንድ ለአንድ ውይይት ካስፈለገ ሌላ ቀጠሮ እርስ በርስ ተነጋግረው ይችላሉ። አሁን ለሁለት ነው የተቀጠረው እያልክ ነው። ሁለት ሆነው ኢምራንና ሁሱ ናቸው ያሉት እና አንድ ሰው ይዞ እንትና እፎይ ይምጣ እያልክ ነው። እፎይ ይሄንን ውይይታችሁን ተቀብሏል ወይስ እናንተ ናችሁ ይሄን ውይይት በቃ ቆርጣችሁ ያዘጋጃችሁት? ይሄንን አጠር አድርገህ መልስልኝ። እፎይ ተቀብሏል አልተቀበለም? ኦኬ መርሃባ ይሄን ውይይት ልክ ለወንድሞቻችን ለፕሮቴስታንት ልከንላቸው እንደነበረው ሁሉ ለኦርቶዶክሶችም ልከናልና ከነዛ መካከል ውይይት ተቀብሎ የሚመጣ ካለ እንጠብቃቸዋለን እያልን ነው። ስለዚህ የሚመጣ ካለ ብላችሁ አንዴ ኮንስታንቲኖስ እኛ ተቀበለናል። ቆይ አንዴ የእናንተ እንትን እንላለን። አይ ግልጽ ለማድረግ ነው። ስለዚህ ገና የሚቀበል ካለ ብላችሁ ነው እንጂ ቀጠሮ የቀጠራችሁት ያጫጫኋችሁት አይመጣም እፎይ አይመጣም እያላችሁት ፎክሩት እንጂ መጀመሪያውንም 2 ለ2 ምናምን እገጥማቸዋለሁ ምናምን ብሎ የያዘው ቀጠሮ የለም። እፎይ አይደል? ኦፊሻሊ እፎይ 2 ለ2 ብሎ ቀጠሮ አልያዘም አይደል? ከማን መሰማ ለሰኞ ቀጠሮ ምናምን የእሷን የሴቷን
ሲቀበላት ከሴቷ ይልቅ እኛ ያቀረብነል ስላለ እና ብለህ ተላከለት። አሁን ነገ የሚጠብቁት ለምን መሰለህ? በደማር ከሰማይ በላይ አንተ የሆነ ሐሳብ ልካለ ሐሳብ አልልካለ ስለ አሁን ለምሳሌ እሱ በቃ ኦኬ ነው ለሁለቱም ተቀብያለሁ እመጣለሁ ብሎ አላሳወቀም። ኦፍ ኮርስ ግን ለምሳሌ የሷ የሆነ ራንድ ሲት ካቀረብሽ ይልቅ እነዚህ ወንድሞች ያቀረብነው ስላለ በዛ ነገር የምትመጣ ከሆነ ዛሬ ስለዚህ አሁን እሱ ኦፊሻሊ ባላሳወቃችሁ ለሁለት ገጥማቸዋለሁ ባላላችሁ ነው እናንተ ልክ እፎይ ቀጠሮን ይዞ እንደሚቀር አድርጋችሁ እያወራችሁ ያላችሁት። ይሄ አሁን ሚዲያ ላይ ትልቅ ፖለቲክስ እየተሰራ ስለሆነ ነው። እኔ አሁን የሰማሁት ነገር አለ። እኔ አሁን ስሰማ የመጀመሪያውን ስሰማ እፎይና ሁሱ እንደተነጋገሩ እፎይ በውስጥ በኩል እንደጻፈለት ቅድም የተነበበው ቆስጠንጢኖስ ያነበበው ደብዳቤ አለ። ደብዳቤ ላለው ሜሴጅ አለ በውስጥ በኩል ወንድማችን እፎይ ለሁሱ የጻፈለት የውይይት ርዕስ ሰጥቶታል። ሰኞ ዕለት ብሎታል። ግን ሁለት ለሁለት ሳይሆን እኔና አንተ ብቻ ነው ያለው። እሱንም ደግሞ ዲቴል ጽፎለታል። ነብዩ መሐመድ በመጽሐፍ ቅዱስ የነቢያት መስፈርትን ያሟላል በሚለው ከዛ በኋላ ትክክለኛውን እምነት በተመለከተ እንደዚህ አይነት ርዕሰ ጉዳዮች እንትን ሰጥቶታል። አሁን ጥያቄው በቀጥታ ከእፎይ ለሁሱ ቀርቧል። ለማን? ለባለቤቱ ማለት ነው። ስለዚህ ሁሱ እንትን ሜሴጁ ደርሶታል። እንደው አላየሁትም ፎሎ ስለማላደርገው እንዳይል ተቀርቶ ሪከርድ ተደርጎ ተለቆለታል በተጻፈው ሜሴጅ ማለት ነው። ስለዚህ አሁን አላየሁም ማለት አይችልም። እኔ እንኳን አይተጻፈልኝ ሰው እሺ ላይ ሊያዝክና ማለት ነው። አሁን እሱ ጻፈለት። ኦኬ እሱ ጻፈለት ማለት ሁለቱም ግን ተስማምተዋል፣ ቀን ቆርጠዋል ማለት ይቻላል። እስኪችን እሱ አይቻልም። ይልክ በጣም ቆንጆ ሐሳብ መጣካሁን እሱ ጻፈለት ማለት ተቀብሏል ማለት አይደለም። ልክ እናንተም ጥሪ አቅርባችኋል ማለት እፎይ ተቀብሏችኋል ማለት አይደለም። አሁን እፎይ በእናንተ የሁለት ለሁለት እፎይ በእናንተ የሁለት ለሁለት ውይይት ባይመቸው እኔ ለብቻ ነው ፈልገው ብሎ እንትን ባይመጣ እዛ ውይይታችሁ ላይ ባይመጣ አንድ ለአንድ ከመጣችሁ ጠብቃችኋለሁ ብሎ የራሱን ቤት ቢከፍት አሁን ሙስሊሞች ልትሰሩ ያሰባችሁት ፖለቲካ አለ። እፎይ ፈርቶ ቀረ፣ እፎይ የእናቴ መቀነት አደናቅፈው አለ ብላችሁ የተዘጋጃችሁት ፖለቲካ እሱን ፖለቲካ መስራት አትችሉ። ምክንያቱም እጠራግል መልስ ለማን ነው ንገራውን እቺ መልሷ ቀላል ናት። መልሷና አሁን እኛ ለምሳሌ እሱ እፎይ አልመጣለ ምናምን ብለን አይደለም ፖለቲካ መስራት ማይጠበቅ ነው። ኦሬዲ እፎይ ብቻ ነው የምንጠብቀው። እኔ አሮን ነው እኔ አማርኛ ምን አልኩ መሰለ የጠራ ነው እሱ ብቻ ሳይሆን ኖርማል እነ ልደተ ቃልንም እነ አኬንም እነዚህ ብለን በእነዛ አርሶች ተጠርተዋል። በእነዛ አርስ ለምሳሌ ምን አልኩ መሰለ አሁን ጽፎለታል አልከካ እንትን ፌስፌስ ይወራል። አዎ ጽፎለታል። ተስማምተው ወደ ቀን ቆርጠው መወያየት ይችላል። ለቀለት ኢግኖር ደም አሁን ሁለቱ ነቃ ኢግኖር እናርጋቸው። ሁለቱ ፌስ ፌስ የሚባል ሁለቱ ስለወሩት ነገር ራስታች ማምታቸው ራሳቸው አሳውቀውና የሚቆረጥ ነው። ኦኬ መርሃባ። ልክ እንደዚህ ግን የሆነሽ አንዲት ጃኒ ምናምን ያቀረበችው ነው እፎይ ተቀበይ ማካል አይ እሷን ከምትቀበላት ይልቅ እኛስ ያቀረብነል ወይም ደግሞ ለእናንተ ለኦርቶዶክስ ወንድሞቻችን ልክ ለበንጦች እንዳቀረብነው ለእናንተ ያቀረብነው ስላለ በሱ ዛሬ ማታ እናንተ ዛሬ ማታ ሰኞ ያላችሁትን ወን ደግሞ እፎይ አንድ ሰዓት 3 ሰዓት ምናምን በጃኒ ቤት እንገናኝ ያለው አይ ከሷ እኛ ያቀረብነል ወይም ደግሞ ለእናንተ ለኦርቶዶክስ ያቀረብነው ስላለ አረ ልጨርስ በኋላ ያው ያረና መልስልኝ። እኛ አልተቀበልንም። አንድ ልጨርስ ቆስጤ በኋላ አስገር ይወራው አንድ ሲነገረኝ እኔ እዚህ ጋር ራስ ያለው ረብል መሪም እመልስላለሁ ቆስጤ እመልስላለሁ እኛ ተቀበለናል እሱ ማለት ለምን ወጣዛችሁን ለማትረፍ ተፈልገ? እስቲ መልስልኝ። አንዴ መልስ አሬ ሰለጠነ ነው ራባል ሀቤል ሀገር ተጣጣ እኔ ነኝ አይደለም የውይይት ጥሪውን የተቀበልኩት። ስለዚህ እኔ የውይይት ጥሪውን ተቀበለናል። አንተ አልተጠራምሽ ቆስጤ ቆስጠንጢኖስ አንድ ነገር በአንተ በኩል የሚላወራ ቆስጠንጢኖስ አንተ በኩል የሚላወራ ቅድም ምን አልክ መሰለህ? ነገ እሑድ ነው። ቅድም ምን አልክ መሰለህ? ለማንኛውም ክርስቲያን የቀረበ ጥያቄ ነው። ማንኛውም ክርስቲያን መምጣት ይችላል። እነ ልደተ ቃልም ይምጡ እነ ማንም ይምጡ ለማንኛውም ክርስቲያን ይቻላል ብለሃል። ስፔሲፊክሊ ለእፎይ የቀረበ ቆያ እንዲያባት ስፔሲፊክሊ ለእፎይ የቀረበ ጥያቄ አይደለም የሚል እንድምታን የሰሙት ከተሳሳት አቤላ አንድ ኢንፎርሜሽን ልስጠውና ለአቤላ ትቀጥላለህ። ልጨርስለት እኔ ሳይቀበል በውሸት ታዲያ ቪዲዮ ሰራ። ይሄን ጠይቅልን።
ምን አልከኝ? ቃል እፎይ ሳይቀበለው ተቀበለኝ ብሎ ድምፁ ቆርጦ በሐሰት ቪዲዮ ከታች ሌላ ሙስሊም መምህራን ካላችሁ ሙስሊሞች ስፔሻሊ አሁን ነገሩ ራሱ እስካሁን ሊገባኝ አልቻለም። አንድ ጨርሰውና ለሱ ልመልስለት። ሚዛን የሚባለው ሙባረክ የሚባለው ኡስታዝ ናቸው እንዳታስቡ። በመሀል አንግባ ነገሩ ነው። በጣም ከይቅርታ ጋር እየተግባባን አይደለም። ነገሩ ነው። በጣም ከይቅርታ ጋር ክርስቶስን ይቅርታ እኔ ጋር እንትን እያልኩ አይደለም። ሌላ መምህራኑ ሌሎች ሙስሊም መምህራኖች ካላችሁ አይ እንትን አይደለም። ቅድም ተናኒ ኦልሬዲ እዛ አካባቢ እናንተ አካባቢ ያለውን ነገር ስለማላውቅ ነው። ባውቅ ኖሮ አሁን ሌሎች ናቸው አሉ እኮ እነዚህ አሁን ውስጥ ያሉት ሙባረክ ኡስታዝ ነው ሙባረክ ኡስታዝ ካልሆኑ አይደለንም ይበሉ፣ ችግር የለውም። ከሆኑ ደግሞ ይቀጥሉ። ኡስታዝ ለሐቅ ሚዛንም አሉ። ሰላም ኡስታዝ እንዴት ኖት? ቄሳችን ዲያቆን እንዴት ነው? እሺ ምን መሰላችሁ ያ ጀማ፣ አሁን ወገናችን ማን ነው ሲሶ የሆነ ስለ ውይይቱ እየጠየቅክ ነውና መጀመሪያ እኔ በግሌ ሐሳብ አነሳለሁ። ከመጀመሪያ እንደመነሻ ሕሱና እፎይ የሚባሉ ሕሱ ማን ነው እፎይ ከሕሱ ጋር እንዲወያይ እኔ አልፈልግም ነበር። በሚዲያ ግን እያየን ነው። ማን ነው እንደዚህ ብሎ ሕሱና እፎይ ብሎ ለይቶ ያወጣው አናቅም። ግን ከሆነ ለምሳሌ ሕሱ ማንኛው ክርስቲያን ጥያቄ ቢጠይቀው አልመልስልህም አይልም። አንድ አይደለም 20 ክርስቲያኖች ተሰብስበው ቢመጡ አንተ እገሌ እንዳይመጣ ክርስቲያን እገሌ ይዘህ እንዳትመጣ እያለ ሕሱ ህግና ስርዓት አያቀርብም። ለምን ከተባለ ማንኛው ክርስቲያን ለሚጠይቀው ጥያቄ ስለሚመልስ። ስለዚህ እፎይ ማን ነው እፎይ ጥያቄ ያለኝ ስለ እስልምና ካለ እርሱ ብቻ ሳይሆን ጥያቄ ያላቸው የሚለቸው ወንድሞቹ ሰው አይደለም። ጥያቄ አይደለም። አሁን እፎይ እስልምና ላይ ጥያቄ ያለኝ አይደለም። ቆይ እስልምና ላይ ጥያቄ ያለኝ አይደለም። እስልምና ላይ ሙግት አለኝ ነው ያለው እንጂ እስልምና ትክክለኛው የእምነት መንገድ አይደለም ብሎ ነው ሙግት ያለው እንጂ ሙግት ካለ ያለው ጠይቅ ሙግት ካለው እርሱ ምንድነው የሚባለው? ሕሱ አንተ ያለህን ሙግት ስለ እስልምና የምታነሳቸው ነገሮች እኔ መልስልሃለሁ። ዕምራን ቤት አለሁኝ። ስለ ክርስትና የሚነሱ ጥያቄዎች ደግሞ ስላሉ እኔ ብቻ ሳይሆን ዕምራንን ሊጠይቅም ይችላል። እኔ ዕምራን ቤት እጠብቅሃለሁ፣ ዛለሁኝ፣ ችግር የለውም። አንተ ለምታነሳቸው በእስልምና ዙሪያ እኔ መልስልሃለሁ። አሁን ሁለቱም መምህራኖች ናቸው። ያኛውም የኦርቶዶክሳዊ መምህር ነው እፎይ፣ ኦርቶዶክሳዊ ንጽጽር የሚሰራ ሰው ነው፣ ንጽጽር ላይ ያለ ሰው ነው። እሱም ኢምራንም እና አቡበከርም ሌሎችም እስልምና ላይ የሚሰሩ ንጽጽር የሚሰሩ ሰዎች ናቸው። እንግዲህ እርሱን አላውቅም። ፈቃድ የተሰጠ አስተማሪ ነው እፎይ። በቃ ችግር ነው። አሁን እየሰማችሁ ነው። ምን እያለ ነው? ሀሳቡን ነው እንጂ እስከዛሬ የማንንም ሰው ላይሰንስ ከማንም ሰው ከቤተክርስቲያን ደብዳቤ አምጣ ብለን አዋይተን ሚት እያደረጉኝ ነው። አሁን ጥያቄ ሚዩት አታርጓቸው። ማንም ሰው ሚዩት አታርጓቸው ፕሊዝ። መሰለክ ሲሶ አሁን እኔ በነገር ነገር እኔ ፍትሐው ሆኜ ልንገርህ። እኔ ያለኝ ሐሳብ ለምሳሌ ሕሱ እኔ በእስልምና ለምሳሌ ማንኛው ሼክ አይ እስልምናን ወክሎ አያስተምርምና እንዳይተቀበሉት ብሎ የሚናገር ዓሊም የለም። እፎይ አሁን ቤተክርስቲያን ሌላ ሰው ወክሎ ነው ወይ ሰዎች ለምናገሩ በደቂቃ እናገረን ወገናችን። አሁን እየፈራች ነው አንዴ ወገናችን አንዴ ንጽጽር ላይ የሚሰሩ ሰዎች እሺ፣ አንድ ደቂቃ ስተኝና ሐሳቤ ሊጨርስ ወገናችን። እኔ ጨርሻለሁ። አንዴ ኡስታዝ ይቆዩ፣ እርሶ ገስ ላይ ይቆዩ፣ ይጨርሳሉ።
ወደ እሱ መለሳለሁ እና የጀመርነው ሐሳብ ስላለ ወገኔ ሐሳብ ጨርሻለሁ። ንጽጽር ላይ የሰሩት ራሳቸው ቪዲዮ የሰሩት ሰዎች ካሉ እነሱን አስገባቸው። ምክንያቱም ቆይ አንዴ ይቅርታ፣ ሌዲስ ፈርስት ለሴቶች አክብሩ ነው። አንዴ ቦታ ስጡ። ቤተክርስቲያን ፍቃድ አለው ለማለት እንኳን ትንሽ የሚያስፈራችሁ አንዴ በእግዚአብሔር እሺ፣ ቀጥይ። ይኸውላችሁ እዚህ ጋር ከሁሉም ከሙስሊሞችም ከክርስቲያኖችም ከሌላም በኩል ያላችሁ እህትና ወንድሞች አንድ የምነግራችሁ ነገር አለ። እዚህ ጋር የሃይማኖት ውይይት ነው እንጂ የተባለው የቦክሲንግ ወይም የፋይቲንግ ውይይት እንትን አይደለም፣ ፕሮግራም አይደለም እዚህ ጋር እየተዘጋጀ ያለው ማለት ነው። የፋይቲንግ ፕሮግራም ባለፈው ኢትዮጵያ ላይ ተዘጋጅቷል። ያዙኝ ልቀቁኝ ሲሉ የነበሩ ሰዎችም ሲፎክሩ የነበሩ ሰዎችም አይተናቸዋል መጨረሻቸው ማለት ነው። እና እዚህ እነሱም ተንፍሶላቸዋል። እሱ ችግር የለውም። እና አሁን እዚህ ጋር እየሆነ ያለው ጀስት ላይክ እንደዛ አይነት ነገር ነው፣ በምላስ ውርወራ እየተካሄደ ያለው ማለት ነው። ይሄ ነገር ደግሞ አንድ ሃይማኖተኛ ነኝ ከሚል ሰው የሚጠበቅ ነገር አይደለም። ከሙስሊምም ይሁን ከሌላም በኩል ያላችሁ ከክርስቲያኖችም ከፕሮቴስታንት በኩል ያላችሁ ሰዎች ሃይማኖተኛ ነኝ ብላችሁ ካላችሁ ይሄ የመፎካከሪያ ወይም የድብድብ ፕሮግራም ሳይሆን የመማማሪያ ወይም ደግሞ እውነቱን የምናውቅበት የትኛው ሃይማኖት ትክክል ነው፣ የትኛው ሃይማኖት ጋር ስህተት አለ ብለን ራሳችንን እንደዚሁም ደግሞ ያለንበትም እምነት የምንፈትሽበት ፕሮግራም ነው እንጂ የተካሄደው የቦክሲንግ ወይም የፋይቲንግ ፕሮግራም አይደለም። እና ሁላችሁም ቆም ብላችሁ ብታስቡ እንደኔ ትክክል ነው ወይም ደግሞ መሆን አለበት ብዬ አስባለሁ። ሌላ ደግሞ ሁሱ አልተቀበለም፣ ሁሱ ፈራ፣ እንደዚህ ያለ 2-1 ወይም ደግሞ 1-1 እያላችሁ ነው። አንድ ደግሞ ጆኒ የምትባል ራስታ አይነት ሴት አለች። ስሟ በትክክል ካላወቅኩት ይቅርታ፣ እኔ አላውቅም። የሆነ የወንድ ስታይል ያላት ማለት ነው። እና ውይይቱ እኔ ቤት ነው የሚደረገው እያለች ነው። መጀመሪያ እሷ ማናትና ነው ሙስሊም የሚሆን ክርስቲያን እሷ ቤት ሄዶ የሚወያየው? እዚህ ጋር እያሉ የነበሩት ምንድነው በሆስት ነው የተባለው። በሆስት ነው እንትና እፎይም ቤቱ ይገባል፣ ሁሱም ቤቱ ይገባል። በሆስት ነው እንጂ ማንም ቤት ሂዶ ለዛም ደግሞ እሷ ሚዛናዊ ያልሆነች ኢቭን ከአሁኑ ነው የምትሰራቸው ቪዲዮዎች የሆነ ሙስሊሞችን የሚነካ ሙስሊሞችን የሚያንቋሽሽ ሙስሊሞችን የሚሳደብ ቪዲዮ ወጣ እየሰራች ሲቀጥል ደግሞ ውይይቱ እኔ ቤት ነው የሚደረገው ብላ ሎጎ አሰርተው እሷ ቤት ውይይት እንደሆነ መረጃ ስለዚህ አንደኛ ውይይቱ በኮስት አይደለም ማስታወቂያውን ያየነው ጃኒ ቤት ላይ እንደሚደረግ ነው። በኮስት ነው ማስታወቂያውን በኮስት ነው የሚለው። እንደዛ ነው። ሁለተኛ ደግሞ የምናገረው ነገር ምንድን ነው? ሁለተኛ የምናገረው ነገር ምንድነው? እዚህ ጋር ሁሱ ፈርቷል፣ ሁሱ እምቢ ብሏል፣ ሁሱ እንደዚህ ብሎ ስለ ሁሱ ኔጌቲቭ የሆኑ ነገሮች ስታወሩ እየሰማው ነው ማለት። ሁሱ ትላንትና ብቻ 4 ቪዲዮዎች አይቻለሁ። ክርስቲያን ወገኖች ሁሱ ቤት ገብተው ውይይት ተቀብልሃል ከውፈጋ ሲሉ አዎ ተቀብያለሁ ብሎ መስፈርቶችን እየተናገረ ቪዲዮ ሪከርድ ተደርጎ ተለቋል። ስለዚህ ለምንድን ነው ሁሱ ውይይቱን እንዳልተቀበለ የሆነ ፈርቶ ወደኋላ እንዳለ አድርጋችሁ የሆነ ሳይድ ይዛችሁ የምታወሩት? ኢቭን ፕሮቴስታንት ነኝ እያላችሁ ሳይድ ይዛችሁ የምታወሩ ብዙ እህቶች አላችሁ፣ ወንድሞች አላችሁ እዚህ ጋር ላይ ቁጭ ብላችሁ ማለት ነው። ይሄ ነገር ትክክል አይደለም። ይሄ የአርሰናል እና የማንቸስተር ፉትቦል ጨዋታ እኮ አይደለም። ይሄ የሃይማኖት ንጽጽር ነው። የትኛው ሃይማኖት ትክክል ነው፣ የትኛው ጋር ስህተት አለ? እኔ እንደ አንድ ሙስሊም ሃይማኖቴን የምፈትሽበት ነው፣ የሌሎችንም ሃይማኖት ደግሞ ማቀበት ነው። ከዛ ደግሞ የራሴን መንገድ የሚይዝበት ነው እንጂ ይሄ የአርሰናል ወይም ደግሞ የማንቸስተር አሊያም የሌላ ፉትቦል ተጫዋች አይደለና ራሳችሁን ቆም ብላችሁ አስቡ። በተለይ እስልምናን አታክ የምታደርጉ ሰዎች ማለት ነው፣ ቆም ብላችሁ አስቡ፣ ራሳችሁን ፈትሹ። ሃይማኖት በስሜት አይደለም የምትሄዱት። ከስሜት አልባ ነፃ መሆን መቻል አለባችሁ። እዚህ ጋር ብዙ ነገር እየሰማናችሁ ነበረ። የሆነ ሙስሊሞችን አታክ የምታደርጉበት ንጽጽር ላይ ያሉ ሙስሊም እህትና ወንድሞች የሆነ የምታንቋሽሹበት የምትጠቀሙት ቃላቶች የቃላት አጠቃቀማችሁን ብትመርጡ መልካም ነው ብዬ አስባለሁ። ምክንያቱም ከእምነት በፊት ስነ ምግባርም ስለሚቀድም ሃይማኖታችሁን በስነ ምግባር ስለሚታይ ማለት ነው። ሌላ ደግሞ ዛሬ ውይይት አለ፣ ሁሱም ተቀብሏችኋል።
እንደተባለው ሆስት ላይ ነው። ሁሱም በቤቱ ነው የሚገባው፣ ያኛውን በቤቱ ነው የሚገባው። አለቀ። እዚህ ጋር የምላስ ወለምታ ወይም ደግሞ የምላስ ንግግር ብታቆሙ መልካም ነው ብዬ አስባለሁ። እኔ እንደራሴ ባለ የላይቭ ባለቤትም እንደዚህም ደግሞ ቤት ላይ አስገብተህ ታስወራቸው መርጦ ቢናገሩ ይሄ በቃ ኒውትራል ነው መሆን ያለባችሁ። የእፎይም ደጋፊ መሆን የለብህም፣ የሁሱም ደጋፊ መሆን የለብህም። መሀል ላይ ቆመ እውነቱን ተጋፈጥ። አሁኑን ምላስ ወሩ በተለይ አቤላ ቡና የምትባለው ማለት ነው። አንዴ ቆይ ዘመዴ አረጋጊው እንጂ እናቴ ጆሮሽን ይዘሽ ነው እየሰማሁህ ነው። ተረጋጊ አንቺ ምቁስ ነው ዳቤላ ቡና አለች በሬዲ ምን አታዩለት ምን ክፉ ቃል እንደተናገርኩ አላውቅም። እኔ ቀደም ያልኩትን ቃላት ነው የደጋገምሽው እኮ። ይሄ አርሰናልና ማንቸስተር አይደለም ማልሽ፣ እኔም ይሄ የሰፈር ጸብ አይደለም ነው ያልኩት። አንድ አይነት እኮ ነው ያወራነው ሐሳብ። ችግሩ አሁን አንቺ ሙስሊም ሆነሽ ነው ያወራሽው፣ እኔ ክርስቲያን ሆኜ ነው ያወራሁት እንጂ ጉዳያችን ንግግሩ አንድ አይነት ነው። ስለዚህ በአንቺ ንግግር ደግሞ ምንድነው የሰማሁት? ሁሱ ውይይቱን ተቀብሏል፣ በኮሆስት ከእፎይ ጋር ይወያያሉ ነው እያልሻለሽው አይደል? አንተና የእፎይም በቤቱ ይገባል፣ ሁሱም በቤቱ ይገባል እንጂ ማንም ቤት የሚሄዱ አይሄድም። ሁሱ ማለት ነው። ይሄ ቁጥሩ ነው ታዲያ። ይሄ እኮ ሸጋ ሐሳብ ነው አንቺ ያመጣሽው ሐሳብ። እዚህ ጋር ደግሞ ሎጎ ተሰርቷል። አንድ ጃኒ ነው ዋና ውይይቱ መድረክ እሱ አንተ ያዝ ችግር የለውም። አሁን እነሱ ሁለቱ ተወያዮቹ በኮሆስት ነው የምንገባው ዋና እኛ በምንም አጋጣሚ ውይይቱ ይደረግ ነው። እንደዛ ነው ሐሳባችን እንጂ አሁን በኮሆስትም ቢሆን ችግር የለብንም። ሁሱም በራሱ ቤት እፎይም በራሱ ቤት በቂ ኦዲየንስ ያላቸው ሰዎች ናቸው ሁለቱ። እንደዛ ከሆነ ጥሩ ነው። ግን አንቺ እንዳልሽው አይደለም እኮ እየተባለ ያለው። አሁን አንቺ ሌላ ሶስተኛ ሐሳብ ነው ይዘሽ የመጣው። ምንድነው የተባለው? እስቲ የተባለውን እኔ ከሁሱ አንደበት የወጣው ሰምቻለሁ። እስቲ የተባለውን ነገርኛ አንተ። እሺ፣ እዚህ አካባቢ ላይ የተወራ ያለ ሶስት ሐሳብ አለ። የመጀመሪያው ነገር ውይይቱን በግሉ ሁሱ ማድረግ እንደማይፈልግ ውይይቱን በጋራ ኢምራን ከሚባል ሙስሊም ወንድሙ ጋር ሁሱ በመተባበር አንድ ላይ ለመግባት ነው እንዳሰቡ ነው የተነገረው። ሁሱ ረዳት ያስፈልገዋል ብለሽ ታምኛለሽ? ድርድሪ ከኔ ጋር ነው። ሰላም ሲሶ ላውራ እንዴት ነው? ኦኬ አንዴ አሚር እቺን ብቻ ጥያቄ ተመልሰልን። ሁሱ ረዳት ያስፈልገዋል ብለሽ ታምኛለሽ እህታችን? ለኔ ነው ጥያቄ? አዎ ኦኬ። በመጀመሪያ ረዳት ያስፈልገዋል አያስፈልገውም ሳይሆን የተባባሉት ምንድነው ነው። እፎይም ይሁን ሁሱ የተባባሉት ኢምራን ከክርስቲያን ጋር ሁሱ ደግሞ ከእፎይ ጋር ነው የተባባሉት ወይስ ደግሞ አንድ ለአንድ ሁሱ ከእፎይ ጋር? ባለፈው ውይይት ነበረ። ባለፈው ውይይት ነበረ ሲወያይ ረዳት ያስፈልገዋል። ይሄ እኮ የረዳትና ያለ ረዳት ነገር እኮ አይደለም። የረዳት ያስፈልገዋል ወይስ አያስፈልገውም? በመጀመሪያ ስነግርህ እንኳን አይደለም እኔ ሙስሊሙ እናንተ ክርስቲያኖች ሁሱን ታውቁታላችሁ ከማንም በላይ አቅም እንዳለው ማለት ነው። ግን ከአቅም በላይ ስነ ምግባር የሚባል ነገር አለ። ቆይ አዳምጠኝ። አይደለም ያስፈልገው ከሆነ ማታ 3 ሰዓት ላይ በቤቱ እፎይም በቤቱ ኮስት ላይቭ ዲቤት ያደርጋል። እውነቱን ይዛን ይታያልሽ። ኦኬ አዳምጠኝ። ግን ረዳት ያስፈልገኛል ብሎ ከቀረ አይችልም ማለት ነው። አንዳንዴ ለማዳመጥም እኮ ቻንስ መስጠት አለብን ለሌሎች። ከዚህ በፊት አንተ ጥያቄ እንደጠየቀኝ ጥያቄ ልጠይቅ። ሁሱና እፎይ ራሳቸው ሁሱም በቤቱ እፎይም በቤቱ ውይይት አድርጓል አላደረጉም? በኮስ ተገናኝቷል ግን ውይይት አላደረጉም። እኔ የጠየቅኩት ለሱ ነው። እናንተ ጣልቃ አትግቡ። አድርጓል ይባል ወይም አላደረገም? አድርጓል አላረጉም። አይሰማም። መረጃ አመጣለሁ። እዚህ ጋር ያለው አመጣለሁ። ተገናኙ እንጂ ዲቤት አላደረጉም። ዲቤት አደረጉ የሚለው ማስረጃው ነው። ውይይት ሁሱም እንትና እፎይም ፌስ ቱ ፌስ ላይቭ ላይ ሌላ ሰው ጣልቃ ይግባ። አንዴ አይደለም እዚህ ጋር ጣልቃ ያስፈልገኛል። እንኳን ሁሱ ማለት ነው። እኔ እንኳን ሁሱ ይቅርና እኔ ራሱ እዚህ ጋር ላላችሁ ሰዎች ረዳት አልፈልግም። ሁሱ በቃ ረዳት ማስፈልገው ከሆነ እኛም ፍላጎታችን ነው። አሁን ስለ ራሴ ላውራ ይፈቀዳል። ይኸውላችሁ ተመልከቱ።
አስጠልፈቻቸው እየገቡ ነው። ፖይንት ላይ ቆም። ቆስጠንጢኖስ ኡስታዝ ናቸው አላልክም እንዴ? ከላይ ያሉት ከታች ያሉት ኡስታዝ አይደለም። ይኸውላችሁ አንድ ነገር እንተማመን። ኡስታዝ እያሉ ነው አንቺ እንደዚህ የምታወሪ በእስልምና አቤል አይደለም። እናቃቸዋለን። እሳቸው ይናገሩ። የሆኑ ሰዎችን አስገብታችሁ የሆነን ድራማ ለመስራት አትሞክሩ ፕሊስ። ይሄ ነገር ደስ ኡስታዝና ሀቂ ሚዛን ማይኮትን ያንሱና ይናገሩ። እሱ ተማሪዎች የሚያስቀርሱ አይደሉ? ኡስታዝ አይደሉ? ግን ኡስታዝ መሆኑ እንዴት አወቅ? ወይስ አንተ ኡስታዝ ተብሎ የሚጠራ ነው። ማስረጃ አለን። እኛ የምናውቀው እኮ ነው እንዴ። 7 ዓመት እኮ ቲክቶክ ላይ ቆየ ሰዎች ነን። ንጽጽር ላይ እንተዋወቃለን። ማን ምንድን ነው የሚለው ሲሶ ላውራ እስቲ አንዴ አሚር ያውራ ይቀጥል። እነዚህ ኡስታዞች የመጡት ኡስታዛቸው ሊታደጉ ነው። እሺ ቀጥል። ይቀጥሉ። ቆስጠንጢኖስ ሚታደርግ ከተሳደበ ስድብ አልፈቅድም ወንድም። ስድብ ለማን ሐሳብ እኛ አሁን እኮ ውይይት አይደለም እኮ ያዝነው በጨዋነት የማታ ውይይት እንዴት ይደረግ ነው። ሰዓቱም እየሄደ ነው። ቶሎ ለሰዎች አይ እሺ በቃ እኔ ላውራና አደራ ማንም ሰው የማንንም ቤት እምነት እንዳይዘልፍ እንዳይናገር በጨዋነት ኖ አይ እየተሰደብን ያለነውማ እኛ ነን ከኮሜንት ጀምሮ እስከዚህ። ግን ችግር የለውም እኔ ላውራና እኔ ልሳደብ አይደለም። ኮሜንቱን ተው። ገስት ላይ ግን ገስት ላይ ያለው አሁን ለኮሜንቱን እንትን አትበል። ኮሜንቱን እሱን ኢግኖር አድርጉትና ቀጥል። አይሽ ሲሶ ምን መሰለ ውይይት ቀርቦ ነበረ ሳላህ አቡበክርና ወንድም ኢምራን ሆነው ልክ ሌሎች ቦታዎች ላይ ከኢትዮጵያ ውጭ ባሉትም ንጽጽሮች ላይ እንደሚደረገው 3 ለ3 ዲቤት ለሁሉም ክርስቲያን ወይም ደግሞ ኦርቶዶክስ መምህራን ቀርቧል። ፕሮቴስታንቶቹ ተቀብለዋል። ከዛ ኦርቶዶክሶቹ ግን መምህራን የሆኑት የተቀበለ የለም። ከመምህራን አኪ እነ ልደተ ቃል የመሳሰሉት ማለት ነው። እፎይ መጨረሻ ላይ ለማየት ቋምጠናል ቋምጫለሁ ሲል አይ በቃ ከቋምጥ ካይቀር ይቅርታ አድርግልኝና አሚር ላቋርጠ አንዴ ይቅርታ አድርግልኝና እኔ ቤት ነበር መጀመሪያን ሐሳብ የተናገሩት። እኔ በቀጥታ ለአኬጂ ነግሬዋለሁ። ሙስሊም ወንድሞቻችን መጥተው የውይይት ጥሪ አቅርበዋል። ምን ትላለህ ብዬ አኬን ጠይቄዋለሁ። እና ላይቭን መጥቼ ደግሞ ተናግሬያለሁ። በደስታ አኬ ይቀበላለሁ። የሚባለው ከመጣ እኔ ከእሱ ጋር ለመወያየት ውይይት ጥሪው እስካሁንም ያው እንዳለ ነው። አሁንም መቀበል ቪዲዮ መስራት ይችላል። አኬ ያለውን እየነገርኩህ እኮ ነው። አኬ ምን አለ? ኡስታዝ ዋሂድ የሚባለው ከመጣ እኔ በደስታ እወያያለሁ። ከዚህ በፊት ራሱ ለኡስታዝ ዋሂድ የውይይት ጥሪ አቅርቤለታል። አይ ምንም ጥሪ አቅርበን ኦርቶዶክሳውያን አልተቀበሉ የሚለውን ነገር እንትን እንዳትለው ብዬ ነው። አሁንም እኮ ተቀበሉ አላልከኝም። ኡስታዝ ዋሂድ ብሏል እንጂ የቀረበውን የውይይት ጥሪ አልተቀበለም እኮ እየነገርኩህ እኮ ነው። ኡስታዝ ዋሂድ አሁን ላውራ በቃ እኔ ሀይቢ አንዴ ላውራና ስለዚህ በቃ ቋምጫለሁ ስላለ እፎይ ከቋምጥ ካይቀር ተብሎ ሳምንት ተሰጥቷል። እስከ ሐሙስ ቀን እንገናኝ ተባለ። ማስረጃ ያወጣው ከይቅርታ ጋር ማስረጃ ከብቶ እንዲያሳይ ቆስጠንጢኖስ ሚዩት አድርግ። እንደዛ ያለበትም ማስረጃ ቤት መረበሽ ፈልገን ሳይሆን ቋምጫለሁ ማለት ውይይቱን እወያያለሁ ማለት አይደለም። ለማየት እኔም ከቋመጣ አይቀር ይምጣ ተብሎ ቪዲዮ ተሰራለት ና ተብሎ አዳምጠኝ። እንደዛ ብሎ የተሰራ ቪዲዮ ታሪ ሆይ አረ ሚዩት አድርጉ ሁለታችሁም ላውራ። ማስረጃ ማለት የኔ ሰዓት ነው። እዚህ ጋር ትልቅ ፖለቲካ ታወራለህ፣ ችግር የለውም ትጠይቀኛለህ፣ ችግር የለውም። እሺ እና ግን ቋምጫለሁ ማለት ውይይቱን ተቀብያለሁ ማለት ትጠይቀኛለህ፣ ችግር የለውም ላውራ። ከባዶች ናችሁ። አይወለ አሚር 4 ደቂቃ ላስቀምጥልና ከዛ በኋላ እነሱ ምላሽ ይሰጣሉ። 4 ደቂቃ ያ ኦኬ እሺ ቴንክ ዩ። ስለዚህ እና ተብሎ ተሰራ። ከዛ በኋላ አይ አልመጣም። እሱም ያው የተለያዩ ምክንያቶችን አስቀምጧል። እሺ ይሁን ተባለ፣ ችግር የለውም። አሁን ላይ ግን ከሙስሊሞች የመጣውን ጥሪ አልተቀበለም። የተቀበለው ከማን የመጣውን ጥሪ ነው? አንድ ጃኒ የምትባል
ልጅ እንትን ያለችውን ጥሪ ነው የተቀበለው። የሙስሊሞቹን ሳይቀበል ከዛ በኩል የመጣውን ተቀብሎ አይ ሁሱ ሰኞ ቀና ብሎ ቪዲዮ ሰራ። አይ በቃ ሰኞ ቀን ከሆነ አይቀር መጀመሪያም የቀረበው 3-3 ዲቤት ነው የቀረበው። ስለዚህ 3-3 ስለሆነ 2-2 ኑ የሚለውን 2-2 ይሁን ተቀብለናል። ማንም ቤት አይሄድም፣ በኮሆስት ነው የሚሆነው። ሁላችንም በኮሆስት አንተም 2 ሆነህና እኛም 2 ነን ተብሎ ተዘጋጀለት። ምንም አሁን እዚህ ጋር የኢምራን መጨመር ላይ ከሆነ ይሄ ሁሉ ጣጣ የሚያመጣው እኛ ይሄው 1500 ሰው ባለበት ቅድም ቆስጠንጢኖስ እያለ እንዳነበረው ማለት ነው። ኡስታዙ ረዳት ይፈልጋል ብለሽ ታምኛለሽ ምናምን ከፈለጋችሁ እንልላችኋለን። በቃ ረዳት ፈልጓለም እንልላችኋለን። ብቻ እናንተ እንዳትቀሩ። ምክንያቱም ምን እያለ ነበረ? 10 ኡስታዞች ሆናችሁ ኑ እያለ እየፎከረ ነበረ። እፎይ 10 አይደለም በቃ 2-2 መጀመሪያም የቀረበው ደዌይ የነበረው የዲቤቱ መንገድ የነበረው 3-3 2-2 እንደዛ ነው ፕሮቴስታንቶችም የተቀበሉት በዛ መንገድ ነው። ዲቤቱ ልክ ከኢትዮጵያ ውጭ ያሉ የንጽጽር ዘርፎች እንዳሉት ማለት ነው። ስለዚህ እንደዛም ከሆነ የምትፈልጉት በቃ ሁሱ ረዳት ፈልጓል እንድንልላችሁ ከዛ እናንተ ውስጣችሁ ደስ እንዲሰኝ በቃ ለህዝቡ እንደዛ ብላችሁ እንድታወሩ ከሆነ የምትፈልጉት እንልላችኋለን። አሁን እኔ እልላችኋለሁ እዚህ ጋር ለ1500 ሰው በቃ ሁሱ ረዳት ፈለገ። ግን እስቲ እፎይ አይቅር ይምጣ። ምንም ዳርዳር ማለት አያስፈልግም። ይሄ እዚህ ላይ ማለት ነው ዳርዳር አትበሉ። በቃ 10 ኡስታዞች ሆናችሁ ኑ ሲላል ነበረ። ይምጣ ኡስታዝ ሁሱና ኢምራን አንድ ላይ ሆነው ይጠብቁታል። አቤላ ደቂቃዬ ነው። አቤላ ደቂቃዬ ነው። ጠይቀኛለሁ። ደቂቃው ነው ይጨርስ። ስለዚህ ይምጡ፣ እንጠብቃቸዋለን። ዳርዳር ማለት አያስፈልግም። ሁሱ 3 ሰዓት ላይ ኢምራንም 3 ሰዓት ላይ ከፍተው ይጠብቀዋል። ዛሬ መቅረት አይቻልም። ይምጣ 10 ሆናችሁ ነው እያሉ ስለነበረ ማለት ነው። እንደዛ ስላለ እንጠብቃለን ነው። ሌላኛው ደግሞ ስለ ሁሱና ስለ እፎይ ባይዜ ይሄንን በጣም ሁሱ ጨዋ ሰው ስለሆነ ዝም ብሎ በደፈናው ተቀብሎት ነው እንጂ እንደ እፎይ ቢሆን ኖሮ አንቀበልም ነበር። እኛ አንፈልግም ነበር፣ ይሄንን ውይይት አንፈልግም። ምክንያቱም አንደኛ ሁሱ ቀኑን ሙሉ ቁጭ ብሎ ጥያቄ ያላችሁ ክርስቲያኖች ግቡና ጠይቁ እያለ ጥያቄ እየተቀበለ የሚውል ሰው ነው። እፎይ ደግሞ አንዲት ቀን ጥያቄ ሊቀበል ቤት ከፍቶ አያውቅም። ሁሌም እስልምና ላይ ቶፒክ ይለጠፋል፣ እዛ ቶፒክ ላይ ነው የሚዋለው። ሁለቱ ፍጽሞ የተለያዩ ሰዎች ናቸው። ሌላው ደግሞ ምን እያለ ነበረ እፎይ? አይ እኔ ወረቀት ያለውን መጅሊሱ የሚያውቀውን ነው በቃ እሱም ወረቀት ይዞ ይምጣ ማለት እንችላለን እኮ እኛ። ሂድና ከቤተክርስቲያን አንተም ከቤተክርስቲያን ሰርቲፊኬት ይዘና ማለት እንችላለን። አስፈላጊ አይደለም። እንደዚህ ውለታ እየዋልንላችሁ ነው። ኑ መቅረት አያስፈልግም። ምንም አይነት ዳርዳር አትበሉ፣ እንዳያመልጥ አደራችሁ። በቃ ይሄ ሁሉ ጥረት የሚደረገው ከማታ ጀምሮ ቆስጠንጢኖስ በተለይ አንዴ በውስጥ ጽፎ ሲፖስትለት ምን ሲል አያስፈልግም። ዲቤት የሚሆነው በኮሆስት ነው። ማንም ቤት አይሄድም። 2-2 10 ሆናችሁ ኑ ስላለ ማለት ነው። እሱም የሚገልጥለትን ልጅ ይዞ ይምጣ። ኢምራንና ሁሱ ይጠብቁታል። ጨርሻለሁ። ሲሶ ቴንኪው። ቤትዬ በጣም ይቅርታሽ እህቴ ላስጨንቅሽ። ትልቁ ላይ አድርገኝ ሲሶ። ሚዩት ሲሶ ሚዩት። እሺ ቢኒን አስገቡልኝ እያልኩ ነበር። እሺ ይቅርታ። እሺ ትልቁ ላይ አድርገኝ። ትልቁ ላይ ባሮሻ አንዴ ይታል ዴቫ። እሺ 4 ደቂቃ ላስቀምጥልህ። 4 ደቂቃ። እሺ ወገናችን እንግዲህ ውይይቱን እንትን እንዳለ አድርጎ እንደተቀበለ አድርጎ አስቀምጧል። የመጀመሪያ ኢምራን ምናምን 2-3 ስለሆኑ አይደለም። በቅድሚያ ግን ከመጀመሪያ በፊት አንድ ቃል ማስቀመጥ እፈልጋለሁ። 10 ሆናችሁ እኔ አልችልም። 10 ሆናችሁ ኑ ባልከው መሰረት ሰዎች ሰብስቤ ልምጣ ሌላ ጉዳይ ነው። ኦኬ። ግን አሁን አጭበርብሮ ውይይቱን እንደተቀበለ አድርጎ እፎይ እንደተናገረ አድርጎ ይሄ ሰውዬ የውሸት ቪዲዮ ሰርተዋል። ማን? ኢምራን የሚባለው ሰውዬ ሲሳይ እዚህ ቤት ነው አንተ ቤት ነው መጥተው ፖለቲካ የመጀመሪያ ሰርቶ ሄዱት። የአኬን እንትን ያሉ ጊዜ የዛ ሰዓት ሰሩ። እፎይ ምንም አላለም። ክርስቲያን ተቀበለ ውይይቱን።
ክርስቲያን ሲቀበል የክርስቲያን ሊወያዩ ነው እንግዲህ እንቋምጣለን ሲል ያቺን ተቀብሎ ምን አደረገ? ይልጅ የውይይት ጥሪ እፎይ እንደተቀበለ አድርጎ ሰራ። ለሴ እቤቱ ገብቼ ለማሳያችሁ ሪከርድም አይደለም። እቤቱ ገብቼ ይታያል። ኢምራን የሚለው አካውንት የራሱ አካውንት ነው። ተመልከቱት፣ ምን እንደሰራ ተመልከቱት። ገባ፣ ይሄንን ቪዲዮ ሰራ። አላሁ አክበር አላሁ አክበር ያ ጀማዓ ኦርቶዶክሳውያን ዲያቆናት ሙስሊም ፊት መተው መወያየት እንደማይችሉ በዚህ ሳምንት አሳይተናችኋል። እንደምታስታውሱት ባለፈው የውይይት ጥሪ አቅርበን ነበር። ይህ ወገናችን ራሱ እንደ መምህር የሚያው ወገናችንም ያው ላይቭ ላይ ራሱ በገዛ ላይፉ ውይይቱን እንደሚፈልግ ጽሁፉን ዞር ታደርገው። ሲሲ ይቅርታ ደቂቃዬን ያዝልኝ። አለ አሁን እሺ ከተናገረ በኋላ አጭበርብሮ አልወያይም ብሏል። ምክንያቱም እኛ ጋር ከመጣ የምናደርገውን ያውቃል፣ ውሸቱን እንደምናጋልጥበት ስለማያውቅ አልመጣም ብሏል። ኢቭን ቪዲዮ ራሱ ሪፖርት አድርገው አስጠፍተውት ነበረ። ድጋሚ አሁን ተመልሶ ነው። ይሄ ራሱ ለእኛ በቂ ነው። እንደዚህ ማስፈራራታችን አስጠፍቶ ያለው መጀመሪያ ምን አይነት ቪዲዮ ሰርቶ ነው? ይሄንን ቪዲዮ ሰላም አለይኩም ወራህመቱላህ። ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል። እስኪ ምን ማለቱ ነው ያለው? ሲሳይ መቀበሉን አሳውቋል አለ። ስለዚህ ዋሽቷል፣ ይቅርታ ይጠይቅ። መጀመሪያ ሙስሊሞች መኑ ይሄን ስተታችሁን የት ነው የተቀበለው? እፎይ ማስረጃ ያምጣ። በሐሰት ተመልከቱት፣ ቪዲዮ ቆርጦ አሁን ወንድማችን አሚር ቋምጫለሁ ብሎ ምናምን እንዴ እያወቀ ህሊና አሚር ለምን የዚህን ያህል ይዋሻል? እንዴት ነው እስልምናው ሰው የሚቆየው? ግን በውሸት አምላካችሁ ይከብራል፣ ከፍ ይላል፣ ያድጋል። ህሊናችሁ እያወቀው ስሙት። እንዳምጠው ውይይት ጥሪ አልሞስት ራሳቸው ያነሱት አለ። ጳውሎስን ሰጥቷቸው መወያየት እንችላለን ብሏል። ጳውሎስን ሰጥቷቸው መወያየት እንችላለን ብለዋል። ማን ያለው? ክርስቲያን። ስለ ክርስቲያን እያወራ ነው። ይሄን ቆርጦ አምጥቶ ይሄን ሁሉ ሙስሊም ያጃጅለዋል። የሚያውቁትም ደግሞ እንዳላወቀ እንደነ አሚር ንጽጽር ላይ ያሉት መጥተው እንደዚህ አይነት አፈቀላጤ ቃላትን መጥተው ይናገራሉ። እኛ ይህን ሰምተን ዝም የምንልበት አቅም የለንም። አምላካችን ሲሰደብ ሰምተን እኛ ያለንበት እየተሰደድን ኦኬ፣ ህይወታችንን ሰጥተን ነው። እኔ ከእፎይ ጋር አብሬ ተሰድጃለሁ። መከራውን ሁሉን ቀምሻለሁ። ሁሉንም ነገር አውቃለሁ። እንደ ተራ ነገር አናልፈውም። ምናልባት ለአብዛኛው ክርስቲያን ቀላል ነገር ሊመስል ይችላል። የምንሰባቸው ስድቦች ራሱ ለእኛ ከአቅማችን በላይ ሆኗል። ስሙት እንግዲህ እየተናገረ ያለው የሰውዬ ቀጥፎ ዋሽቶ ተናግሮ እንደ ተራ ነገር ማንም ሊያልፈው አይገባም። ኢገር ለማየት እንቋምጣለን። ምን አለ? ለማየት እንቋምጣለን። ለመወያየት ነው ያለው። ለማየት ነው ያለው። ለመወያየት ሙስሊሞች ይሄንን የምታስቡበት ጭንቅላት ከሌላችሁ ምንም ልንረዳችሁ አንችልም። ይሄ ግልጽ አማርኛ ነው። የዚህን ያህል የምታራግቡት ሆን ብላችሁ የሆነ ነገር ልትሰሩ ነው እንጂ ይሄ ጠፍቷችሁ ከሆነ እውነት አንድ ሀገር ላይ እየኖርን ጭንቅላታችን፣ አስተሳሰባችን የተለያየ ነው ማለት ነው። በቃ የሆነ ቦታ አስተካርጋችኋል። ስሙ፣ እኔም አንድ ደቂቃ አልፏል። ዋናው መቀበሉ ነው። በዚህም መሰረት የፊታችን ሐሙስ 3 ሰዓት ላይ የምንጠብቅ አለ። ዋናው መቀበሉ ነው። በዚህ መሰረት የፊታችን ዋሽቷል። ሊትራሊ እፎይም ብቻ ሳይሆን አብዛኛውን የሙስሊም ማህበረሰብ በሐሰት ቀጥፈዋል። ወጥቶ በአደባባይ ይቅርታ ይጠይቅ። ይሄ ግለሰብ መጀመሪያ አንድ ሃይማኖተኛ በዚህን ያህል ደረጃ ከዋሸ ከዚህ ሰውዬ ጋር ተወያይተን ምንድን ነው የምናመጣው? እኛ ላይ ብቻ አለን። በመጽሐፉም ሲዋሽ የተመሰከረበት ቪዲዮዎች አሉ። እኛ ላይ ብቻ አለም የተቀጠፈው። ከዛ አዙረው ምን አድርገው ያቀርቡታል? ይሄንኑ ሰውዬ ተመልከቱልን። ቡኻሪ በመሰረቱ ሀዲስ አይደለም። ሰሂህ ሙስሊም ሀዲስ አይደለም። ሶሪ ይኸውና፣ ሶሪ በጣም ኢምፖርታንት ስለሆነ ነው፣ መሰማት ያለበት ስለሆነ ነው። ምክንያቱም የውይይቱ እንዳለ አሁን እስከዛሬ ምን ጨርሳል። ቃል የቢኒን ወስጃለሁ፣ የቆስጠንጢኖስንም ወስጃለሁ። ተናግሯል፣ ራስን ተናግሯል። እናንተ ሁላችሁም የምታወሩት ሪስፔክትፉል በሆነ ወይ ነው የሚያወራው። ማለት ኡስታዝ ነው። ከመቀመጫ የተነሳ አንድም ንግግር አይናገርም። የሚያናዳቸውን የሚያበሽቃቸውን ነገር አያወራም። ልክ የሃይማኖት አባት እንደሚያወራው ነው የሚያወራው። በስርዓት ነው የሚያወራው።
የሃይማኖት አባቶች የሚያወሩበት መንገድ አለ። በዛ መንገድ ነው አክብሮ የሚያወራው። በኦርቶዶክስ ከፈለክ እየቀደስክ ነው ማስገባ። እውነት እላለሁኝ እዚህ ገስት ላይ ገብተህ እውነትን ብትናገር ለሰዎች ጥሩ ይሆንላቸዋል። የእግዚአብሔርን ቃል የሚናገር መንግስተ ሰማያት ገነት ሊገባ ቃሉ ሲናገር ቅዳሴ ቀድስ እንዳትገባ ይደብራል። ያኛው እናትን እንዲህ ላድርጋት ነው የሚለው ሊትራል እናትን እንዲህ አድርጌ እንደዚህ ላድርጋት ብሎ የሚናገር ስዳደግ ባለጌ ነው። ስለዚህ ልክ ልኩን ሊነግረው ሊያስገባው የሚችለው ይምራል ነው። ይሄ ደግሞ ከሙስሊሞችም ከክርስቲያኖችም አልጠፋም። በነገራችን ላይ ሁለታችንም የምናውቀው አንድ እውነታ ቢኖር ኢምራን ያልፈለጉበት ሪዝን ኢምራን ልክ ልካቸውን ስለሚነግራቸው ነው። መጽሐፍቶቻቸውን ከፍቶ ልክ ልካቸውን ማለት ነው። ሁለታችንም ሙስሊሞችም ክርስቲያኖችም ይህን እውነታ ጠንቅቀን እናውቃለን። እፎይ ኢምራንን ያልፈለገበት ሪዝን ባለፈው እንዳደረገው ስለሚያደርገው ነው። ተመልሶ ሁሱን ደግሞ ይፈልገዋል። ለምን የሚፈልገው? ስለማይሳደብ ነው። ከዚህ በፊት ሲገናኙ ማለት ነው የተፈጠሩ ነገር አይታችኋል። ሁሱና እፎይ ተገናኙ። ከዛስ ያኛው እንዴት ነው የሚያወራው? ይሄ እንዴት ነው የሚያወራው? ቪዲዮ ከፍቼ ላሳያችሁ። ሲገናኙ ማለት ነው የተፈጠረው ነገር ይሄ ነበረ። እቺ ማታ ሉክ ዘ ኦንሊ ብቸኛ እፎይ ተሳደበ ብሎ የሚያመጣት አንድ ማስረጃ እቺ ነች። ጨርሳለሁ። አንድ ማስረጃ እቺ ነች። እቺን ደግሞ ከመጽሐፋችሁ ቅድም አሳይቻችኋለሁ። እሱ ብቻ አይደለም እኔ ማመጣለሁ። ድጋሜ ብዙ ሰው ሳይመጣ አሳያለሁ። ከዚህ በፊት ተገናኙ ሁለቱ። ነገር ግን የሚያወሩበት መንገድ አልጣጣም አለ። ጋይስ ሙስሊሞችን ክርስቲያኖችን በደንብ ስሙ። ከዚህ በፊት ይኸው ላይፍ ኮስት ነው። ይሄ ቤቱን ከፈተ ተገናኙ። የሚያወሩበት መንገድ ግን አይጣጣምም። የሁለቱ እንዴት ነበር ሲያወራ የነበረው? ላስደምጣችሁ። ከዚያ በኋላ ሁሉም እየሰማ ሊማሩት ያን ርዕስ ነገራቸው የተስማማሩበት ምን ብለን ርዕስ አወራን ወንድሜ? ወዚህ ፈጽምባት የሚለውን ያሳየን። ምን ብለን ርዕስ አወራን ወንድሜ? ይሄ በሁለተኛ ቀን ነው። እዚች ጋር አንድ ልብ ልትሉልኝ የምፈልገው ቪዲዮን አቀናብረውት ነው ያቀናበሩት። ምንድነው እፎይ እዚች ጋር ተሳደበ የሚሉትን በአንድ ቀን ሳይሆን በተለያየ ቀን የተነጋገሩትን ነው። ችሎት ማለት ነው። ሐዲሱ ላይ የተናገረው ኮፍያ አድርገዋል። ተሳደበ የሚባልበት ላይ ኮፍያ አላደረገም። አቀናብረው ነው ያመጡት ቪዲዮን እዩት። የተፈጠሩ ነገር አይታችኋል። ሁሱና እፎይ ተገናኙ። ከዛስ ያኛው እንዴት ነው የሚያወራው? ይሄ እንዴት ነው የሚያወራው? ቪዲዮ ከፍቼ ላሳያችሁ። ሲገናኙ ማለት ነው የተፈጠሩ ነገር ይሄ ነበረ። እቺ ማታ ነገም ድጋሜ ብዙ ሰው ሳይመጣ አሳያለሁ። ከዚህ በፊት ተገናኙ ሁለቱ። እዩት፣ ልብ በሉት። እዚህ ጋር አሁን ኮፍያ አላደረገም እፎይ። ተከታተሉ። ነገር ግን የሚያወሩበት መንገድ አልጣጣም አለ። ጋይስ ሙስሊሞችን ክርስቲያኖችን በደንብ ስሙ። ከዚህ በፊት ይኸው ላይፍ ኮስት ነው። ይሄ ቤቱን ከፈተ። እዩት፣ አሁን አያችሁት? እዚህ ጋር ደግሞ ኮፍያ ለብሰዋል። ኤዲቲንግ በተለያየ ቀን የተገናኙበትን ነው ኤዲቲንግ አድርጎ ችሎት ሁለተኛው ቀን ነው። ሌላ ቀን አትበል። የመጀመሪያ ቀን ተገናኙ። ባብህን ሚውት አድርግ። በሁለተኛ ቀን ነው ደቂቃማ ጨርሷል። አንቺ ራስሽ ሚውት አድርጊ። እኔ እኮ ረጅም ደቂቃ ነው እያወራ። አንድ ሙስሊም ያወራል፣ አንድ ክርስቲያን ያወራል ነው። እናንተ ሁላችሁም ክርስቲያኖች አንድ ሙስሊም ብቻ ላይ ያወራል። ደቂቃውን ጨርሷል። ቆይ ባክ ኤንድ ፎርዝ ያወሩ ፍቀዱልኝ፣ ያወሩ ችግር የለውም። መልካም በሁለተኛ ቀን ነው። ሲቀጥል ደግሞ በተገናኙበት ቀን ነው ብሎ ያወራ ሰው የለም። ሁሴን ተወያየ መጀመሪያ ቀን። አሁን ኮፍያ ያደረገ ቀን መጥቶ ሁሴን ተወያየ ወይንስ ጥያቄ ተሰዳድበው እንትና ተሳድበው ተለያዩ። ከዛ በኋላ ሁለተኛ ቀን ድጋሚ ተገናኙ። ማስረጃ የመጀመሪያ ቀን የተሳደበበትን ማስረጃ ያው ራሱን ቪዲዮ ወደኋላ አድርጋ ያው እዛው ላይ ከፍቷለን። እዚህ ጋር ማስረጃ ራሱ ቪዲዮ ላይ የለም። እዚህ ጋር አሁን ያልገባኝ ነገር ይኸውላችሁ፣ እኔ እኮ ያልገባኝ ነገር ቆይ አንዴ ሲሶ አሁን ሁሉ የምን ዳርዳር ማለት ነው? ዛሬ ይመጣል አይመጣም? ቆይ አሚር አንዴ፣ እኔ ያልገባኝ ነገር ይኸውልህ፣ ነገ ጠዋት እኛ ቤት እንከፍታለን። ይኸው አቤላም ቅድም ብለዋል። ማን በጨዋነት እንደተወያየ፣ ማን ሀሳብ አንስቶ እንደሞገተ፣ ማን ጥሩ ፐርፎርም እንዳደረገ እኔ እንግዲህ ከዚህ ቀደም እፎይም ውሱም ሲወያዩ አላውቅም። ትናንትና ተሳዳቢ ነበር፣ የምናውቀውም ነገር የለም። ግን ዛሬ ውይይቱን ይቀበሉና ዛሬ ማታ 3 ሰዓት ላይ ይወያዩ። ከዛ በኋላ ማን ነው ጥሩ የተወያየ የሚለውን ነገር ነገኛ እንትን እንላለን።
እፎይ ግን ተሳደበ ለሚባለው የሰጣችሁት መልስ አቤላ እኮ ምን ትርጉም አለው? የትላንትናው ነገር ቢነሳ ምንም ትርጉም የለውም። ቆይ እኔ አንድ ቪዲዮ ደግሞ ማስረጃ ላሳይ። ደም ስር የሚገታትር ነገር ነው ሰዎቹ የሚያሳዩት እኮ። አሁን ቃል ስጋም ሆነ አቤላ ገለልተኛ ሆነን እናውራ። ቆይ እኛ እናውራ እንዴ እድል ስጡን እንጂ እኔ ይሄ ውይይት ሳንካ እንደሚገጥመው ያወቅኩት ሲሶ ዜዶ ማርሻል ማስታወቂያ የሰራበት ስለሆነ ነው። እውነቱን ለመናገር እንዴታ ቆይ ላሳይ ቆይ እንሳቅ እንጂ ደም ስራችሁ ገታትራችሁ የምታወሩት ቆይ እናንተ እንሳቅ ዜዶ ማርሻል ቆይ ሙስሊሞችና ክርስቲያኖች ነገ 3 ሰዓት ላይ በኡስታዝ ሱና በእፎይ በወንድም ኢምራንና በክርስቲያን አማካኝነት የሃይማኖት ውይይት አለ። ነገ 3 ሰዓት ሰኞ 3 ሰዓት ሁላችሁም ተገኙ እየተባላችሁ ነው። ይኸው ነገ ተገኙ፣ ይጠቅማችኋል። የሃይማኖት ውይይቱ ማለት ነው። አርስተ ብዬ ዜዶ ራሱ እዚህ ፖለቲካ ውስጥ እንዲሳተፍ አድርስ ተብዬ ነዋል። 10 ሚሊዮን አድርስ ያለው ማን ነው? አሁን እኔ ቃልን ልጠይቀው አንዴ ቆይ ሀሳቤን ልጨርስ እንዴ። እኔ ቪዲዮ ከፍቼ ብቻ ነው እንዴ? ሀሳብ እኮ አለኝ። ቆይ ልጨርስ እንዴ። ኢምራን ምን ሆነ ነው እንዴ? እናንተ እኮ ድግስ ደግሳችሁ መተ ድግስ ካልበላ አይነት ነገር አደረጋችሁት። ይምጣ ምናምን ማናችሁ እናንተ ጠሪ ያደረጋችሁ ቤት ከፍታችሁ ማናችሁ እናንተ? ከዛ እኛ ቤት ያልመጣ ደፋር አይደለም፣ ፈርቶ ነው፣ ተንቦቅቦቆ ነው። ስለዚህ የለም አቤል እንደዛ የለም። ቆይ ሳይሆን ያልተባለ አትበል አቤል። እንደዛ ቤት ከፍተናል ኑ ብሎ ያወራ እንደዛ ያለ ማስረጃቱና ኮስት ኑ የተባሉት ሀሳብ ይጨርስና ከዛ ውሸትማ አላዳምጥም እንዴ ምን ሆነ ነው? ለምን ጨርስና ቃልም አትግባ። በስርዓት ቆይ። እንደውም እኔና ቃል እናውራ። ለምን እኔና ቃል አናውራ? እያወራን ነው አይደለ? ለምን አቤላ ለምን ያወራል? ያወራል እንዴ? አንድ ያወራና ከዛ አሚር ታወራለህ። በቃ አሁን አጭርኩ የቤቱ ገስትል ያለ ሰው ሞዴሬተር ሚታታርኩ አጭርኩ ነው ሲሶ። በቃ ግልጽ እኮ ነው። ውይይት አይደል የፈለጉት? ውይይት ከሆነ የፈለጉት የኛ እምነት የዘላለም ሕይወት የሚሰጥ ነው እስልምናችን ብለው ከሆነ የሚያምኑት ሙስሊሞች፣ ለዛ ደግሞ ትክክለኛው መረዳትም ማስረዳትም የሚችል ሁሱ የሚባል ኡስታዝ አለን ቲክቶክ ላይ ከ1 ምናምን ሚሊዮን በላይ ተከታዮች አሉት ብለው አለ አይደል እንዴ? አላቸው። ስለዚህ በክርስቲያን ኦርቶዶክሱ ሳይድ ደግሞ እፎይ የሚባል እስልምና ላይ ቅበተ እምነት የሚሰራ ሰው አለ። ፖለቲካ አያስፈልገውም፣ ግርግር አያስፈልገውም፣ የእናቴ መቀነት አደናቀፈኝ አያስፈልገውም። እኛ ውስጥ ሰኞ ቀጥረናልና 2 ለ2 6 ለ6 9 ለ9 የሚባል አያስፈልገውም። በቃ መረጃን ታመጣለ፣ ጽሁፎችን ታዘጋጃለ፣ ኮሆስት ትከፍታለ። ሁሱ በዛ ይከፍታል፣ እፎይ በዚህ ጋር ይከፍታል። ተቀመጣለ። ሁሉም ሰው ሪከርድ ያደርጋል። ሙስሊሙም ሪከርድ ያደርጋል፣ ኦርቶዶክሱም፣ እኛም ደግሞ የሌላ ቤተ እምነት ተከታዮች ሆን ሪከርድ እናደርጋለን። ከዛ ሰዓት ይነጋገራሉ። በቃ ይነጋገራሉ። ይህን ያህል ደቂቃ የመጀመሪያውን ሀሳብ ለመግለጽ ያስፈልጋል። ወይ እፎይ ይጀምራል ወይ ሁሱ ይጀምራል ይባላል። ከዛ በኋላ ጥያቄ ታነሳላችሁ፣ ሪፊዩት ታደርጋላችሁ ሀሳብ። ከዛ በቃ ውይይት ይደረጋል። አለቀ። የእናቴ መቀነት አደናቅፏታል። የዛሬ 6 ዓመት እፎይ ምላሱን መሀል ላይ አውጥቷል። የዛሬ 6 ዓመት እንደውም የሆነ ሀዲስ ጠቅሶ ወደ ላይ ጥርሱን አንጋጦ ስቋል። እሱ ምንም በቃ ምክንያት አይሆንም። አለቀ በቃ። እኛም እያልን ያለ ነው እሱን ነው። በቃ ከሆስት ይከፍታል። ሁሱ ብቻውን ይመጣል። ቆይ አንዴ አቤል፣ በቃ ነው የለም፣ መልሰው አጭር አድርገህ መልስ። ይመጣል። አንተ አይደለም በቃ አወራህ አቤል። የሆነቸው አንተ ማውራት ትፈልጋለህ ወይስ ከነቃል ጋር ልቀጥል? ኮሆስት ቃል ሚውታንሳው ያላ ቃል ሚውታንሳ አንድ ሰው ያውራኝ። በጣሪ ሆይ አንድ ሰው ያውራኝ።
ቢኒ ሚውት አድርግና ቃል ጋር ላውራ። ቆይ አሚር እኔ አላወራም። ቢኒ ሚውት አድርግና ቃል ጋር ላውራ። አላወራም። ከቃል ጋር አታወራም። ካላውራ ሚውት አድርጋ ሐሳብን ጨምር። አሁን እኮ የትናንትና የስድብ ታሪክ አይደለም ዛሬ ማታ ነው። እሱን ለማውራት አይደለም። በቃ ቀላል ነገር እንትን እንበል፣ ችግር የለውም። ቃል አለ የፈለውን ኡስታዝ ይኸውልህ ሊታደጉት ነው ሁሉ ነገር። ይሄ ሁሉ የሚደረገውማ ለምን እንደሆነ እኛም እናውቃለን። ችግር የለውም። ቃል ካለ ሚውት አንሳ። አንተ ታማኝ አሚር፣ አንተ ታማኝ አይደለ? መጀመሪያ ሁሴን አሁን ቤቱ ከፍቷል። ጥያቄ መልስ። ቆይ አንዴ ላውራ። ፈጣሪ ሆይ ቆይ ቃል ሰማኛ አንዴ ቃል ጋር ላውራ። በቃ አንዴ ሁላችሁ ቢታርግና ቃል ጋር እናውራ እስቲ። ቃል ዝም ብለህ አሚር ቆይ ቃል ስሜ ስለጠራ አንድ ጊዜ ጥያቄ ላቅርበለትና እንትን ቢኒ ቆይ አንዴ። ያው ቃል ነው። አሁን እኔ በቃ አጭር ነገር እንዝጋው። ቢኒ ፕሊዝ ምን ታደርጋለህ መሰለህ? አረ ቢኒ ፈጣሪ ሆይ፣ አረ ቢኒ ምን ታደርግ? ሰማኝ ቃል ማይክ ያዝ። አዎ አሚር ጨርስና ግርግር አያስፈልግም። ከዛ በኋላ ሌሎቹ የሚናገሩት ይናገራሉ። ጭቅጭቅ አትፈልግ፣ ሐሳብን ስጥ፣ ቤቱንም አክብሩ። ያ በቃ ሐሳብ ሳይሆን አጭር ጥያቄ ልጠይቅ። ቢኒ ሐሳብን ስጥ። በቃ አጭር ጥያቄ ሲሶ ሐሳብን ስጥ። እሺ እፎይ ኡስታዞች 10 ሆነው ይምጡ ብሏል አይደለ? ምክንያት እንዳይሆን ማለት ነው። በቃ ደስ እንዲለው ከፈለጋችሁ ደስ እንዲላችሁ ኦርቶዶክሳውያን ማለት ነው። ከፈለጋችሁ በቃ አንድ ኡስታዝ አቅቶት ለሁለት መጣም እንድንል ከፈለጋችሁ እኔ በዚህ በ1600 ሰው ፊት እላለሁ ደስ ይልበላችሁ። ከዛ በኋላ ግን እፎይ እንዳይቀር ምክንያቱም ራሱ ከአንደበቱ ያወጣት ነገር ስለሆነ ይምጣ። በቃ አንድ ለምን አሁን ሌላ ሁለተኛ ኡስታዝ ተጨመረ ብሎ እየየ ማለት አያስፈልግም እንዴ። 10 ሆናችሁ ኑ ተደርደሩ ስላለ ይምጣ። በቃ አጭር ነገር እኮ አንዴ ልመልስላ ለዚህ መልስ አቤላ ቆይ አንተ ሚውት አድርግ። አቤላ እኮ ፕሮቴስታንት ነው እዚሁ ነገር ውስጥ እኮ መግባት አክቹሊ ፕሮቴስታንት ለኔ ጥያቄውን ስላቀረበው ሁሱ እንደዛ ይበል። አንተ ሳትሆን እንደዛ ማለት ያለብህ ሁሱ ወጥቶ ቪዲዮ ይስራ። እንደዛ ብሎ እንደዛ ስላልክ 10 ብላችሁ ነው ስላልክ ለምንድን ነው የማይመጣው? ለምንድን ነው የማይመጣው? ባለቤቱ ይስራል እኮ ምክንያቱ ምንድን ነው? እፎይ የማይመጣበት ምክንያት ምንድን ነው? ልመልስልህ አሚር ልመልስልህ። አየብኝ ቀጥልሽ። ማይክን ያዝ መልስልህ። ያለ ጭቅጭቅ ያለ ግርግር። እሱ በሌላ ፎርማት የሚታይ ነው። አሁን የተያዘ ፕሮግራም አለ። በሌላ ፎርማት ይሄን ቃሉን ይጠብቃል አይጠብቅም የምናየው። አሁን የተያዘ ፕሮግራም አለ። በዚህ ፕሮግራም መሰረት ውይይቱ ይካሄዳል። ውይይቱን ለመጥለፍ የምታደርጉት ነገር በጭራሽ አይሆንም። ስለዚህ ውይይቱን ያቀረበው እፎይ አይደለም። ከዚህ በፊትም የቀረበው ጥሪ ከእፎይ የመጣ አይደለም። አንድ ሙስሊም ወንድማችሁ ነው፣ ተቀበለ። ሁለተኛም ጃኒን የጠራችሁ ተቀበለ። ፖለቲካን ሰላም ላልከው እፎይን ሳትጠይቁ ሳታነጋግሩ ድምፁን ቆራርጣችሁ ፖለቲካ አሁን ጨረስን እኮ ሲሶ የባለፈውን አለ እኮ የባለፈውን ነገር ማውራት አስፈልግም። አሁን እፎይ የማይመጣበትን ምክንያት ንገሩኝ። የማይመጣበትን ምክንያት ንገሩኝ። ዳርዳር አትበሉ። የማይመጣበትን ምክንያት ንገሩኝ። ያላ ለምንድነው የማይመጣው? በቃ አዎ በቃ ኢምራን አይመጣም። ሁሴንና ኢምራን ቢመጣ ችግሩ ምንድን ነው? ይገጥማሉ። አለቀ። ኢምራን ቢመጣ ችግሩ ምንድን ነው? ችግሩ ምንድን ነው? የይቅርታ ቪዲዮ ይጠይቅ። ማታውኑ ከኢምራን ጋር ይገባል። እሱን ደግሞ እፎይ ይስራ። እሱን እፎይ እንደዛ ብሎ ይስራ። ኦልሬዲ 10 ሆናችሁ ነው ስላለ ቪዲዮ ስለሰራ ማለት ነው። እሱን እፎይ ነው መስራት ያለበት። ቤቱ የጨርባ መስካራ አረጉት እኮ ቤቱን ሁሉም እኮ እየከፈተ ነው። እሺ በቃ የመጨረሻ አንድ ደቂቃ ስጡኝ። የመጨረሻ ሐሳቤን ከዚህ በኋላ አላወራም። አንድ ደቂቃ ስጡኝ። የመጨረሻ ሐሳቤን ላውራና አንድ ደቂቃ አንድ ደቂቃ አላውራም። ከዚህ በኋላ አላውራም። አንድ ደቂቃ ከዚህ በኋላ አላውራም። ይሄ እኮ ነው እኮ ውይይት እንዳናዘጋጅ የሚያደርገው ነገር እኮ በጨዋነት ስለማታወሩ ነው። ሚውት አድርገው ቢኒ ጨርስ። ከዛ በኋላ 1 ደቂቃ 2 ደቂቃም ይሰጣል። በጨዋነት ማታወሩ ከሆነ እኮ ምን ጥቅም የለውም እኮ። ምን እንደ ቢኒ ጨርስ፣ ከዛ አንተ ታወራለህ። ቢኒ ጨርስ። ታንክ ዩ ሲስዬ። ውይይቱ አስቀድሞ የተያዘ ነው። አሁን ችግሩ ምንድን ነው?
የተጠራ ውይይት ላይ ጠልፋችሁ ለመግባት እየሞከራችሁ ነው። ልጅቷ የጠራችሁን ውይይት በቃ አንቀበልም ጭራሽ እዚህ ውይይት ላይ አንገባም ብሎ እንትን ሐሳብ መስጠት ወይም ደግሞ ቪዲዮ መስራት ይቻላል። ግን ያን ውይይት ጠልፋችሁ ውይይቱ አለ እንደዚህ 2-2 ነው ብሎ ማለት ሌላ ሁለተኛ ማጭበርበር ስራ እየሰራችሁ ነው። ባለፈው ከሰራችሁት ውጭ ባለፈው የሰሩትን ስራ ቅድም ፖለቲካ አልሰራንም ሲሉ ነበር። በኃይለኛው ፖለቲካ ሲሰሩበት ነበር። ገብቷል። እሱን ኃይለኛ ፖለቲካ ሰርተው እሱን የሰሩት ነገር ይሰራብናል ብሎ ስላሰቡ ነው እንደዚህ እያደረጉ ያሉት። ሲጀመር ከእፎይ አልመጣም፣ የመጣው ከጃኒ ነው። ማን ነው ሸዋሻ የሰራው? ይሄ ትክክል አይደለም፣ ስለዚህ መጣራት አለበት ብላ ጠራች። እውነት ይውጣ ብሎ እፎይ ተቀበላት። አለቀ። አንቀበልም ያንተን ውይይት ማለት ይቻላል። ውይይቱን መጥለፍ ግን ወይም ደግሞ ውይይቱን ጠልፎ ወደ ራስ ማምጣት ግን ይሄ ራሱ ሌላ ወንጀል ነው። አንደኛ እሱ። ሁለተኛ ማስተካከል የምፈልገው ቅድም እና አኬን እነ ልደትን ጠርተናል ይላሉ። በሚገርም ሁኔታ እና አኬ እነ ልደት ከሚመጥናቸው ከነሱ ትላልቆች ጋር ውይይት አቅርበዋል። የንቀት የሚመስል አካሄድ እዛ ጋር ይታያል። እነዚህ ውጫጮች ትናንሾቹ እና አኬ ላይ ነው ተንጠራርተው የሚጠሩት ማለት ነው። በዚህ በኩል ግን ሲጠራ የነሱን ኡስታዞች የመከላከልና እነሱ ኡስታዞች ለእናንተ አይመጥኑም የማለት ነገር ይታያል ማለት ነው። ስለዚህ እንደዛ ከሆነ እፎይም ከእናንተ ጋር አይመጥንም ማለት ነው። አንደኛ ሰው ለውይይት ሲጠራችሁ የምታደርጉት ምንድን ነው? ተመልካች የላችሁም፣ ፎሎወር የላችሁም የሚል ነገር የምታመጡት እናንተ ናችሁ። የእናንተን መስፈርት ተከትሎ ነው ሄደው። ስለዚህ 1 ሚሊዮን ያለው 1 ሚሊዮን ካለው ጋር ነው የሚመጣጠነው የሚል መስፈርቱን የሰራችሁት እናንተ ስለሆናችሁ በዛ መስመር ነው የሚሄደው። ሁለተኛ ትላልቅ መምህሮቻችን ሊወያዩም የሚችሉት ከትላልቅ መምህር ጋር ነው። ስለዚህ የተደበቁት ጥሪ የቀረበላቸው እነ ኡስታዝ ወሂድ አኬ በግልጽ አስቀምጧል፣ ለውሱም አስቀምጧል። ውይይት ይቀበሉ። ለምንድነው ትናንሾቹ መጥተው ከነሱ ጋር ካልተወያየን ፊታችን የሚቆም የለም እያሉ እንዲህ አይነት ማቅራራት የሚናገሩት? ይሄው እነ ቆስጢ እነ ቃል ተቀብለዋቸዋል፣ ክርስቲያን ተቀብሏቸዋል። ከነሱ ጋር ይወያዩ። እነሱ አቅማቸው ከነሱ ጋር ስለሆነ ማለት ነው። ንቀት በሚመስል መልኩ ቅድም እንደዛ ሲባል ነበር። ሌላው ቅድም እህታችንም ሌላው ሳይሆን እዚህ ጋር ጨርሻለሁ። 30 ሰከንድ ስጠኝ፣ ጨርሻለሁ። ሌላው እህታችን ቅድም ስትናገር በጣም የእነሱን እያጥላል እንትን ከፍ እያደረገች የእኛን እያጥላላች ስትናገር ነበረ። እሱ ለእናንተ ይበቃል ምናምን። ይሄ ካለ እኮ በቃ መልካም እኮ ነው። ሁሱ መጅሊሱ የሰጠው እስልምናን እንዲያስተምር ነው እንጂ መጽሐፍ ቅዱስ ላይ እንዲያቦካ አይደለም። እሱ እስልምናን አይደለም የሚያስተምረው፣ ሙሉ ቀን መጽሐፍ ቅዱስን ሲያቦካ ነው የሚውለው። መጽሐፍ ቅዱስ ላይ ምንድነው የክርስትና የሚባል ነገር የለም፣ የነቢያት አስተምሮ እስልምና ነው፣ መጽሐፍ ቅዱስ አይታወቅም ብሎ ሲል የሚውል ሰው ነው አይደል? ስለዚህ ከተሰጠው ዓላማና አጀንዳ ውጭ ከእውቅና ውጭ ሲያቦካ የተገኘ ሰው ስለሆነ መጽሐፍ ቅዱስን አውቃለሁ ብሎ ሂብሩን አውቃለሁ ብሎ ግሪኩን አውቃለሁ ብሎ ሲፈተፍት የሚውል ስለሆነ ይምጡ እኔ ፊት የሚቆም የለም ብሎ ስለተናገረ ይሄ ውይይት የሚካሄደው በሁሱና በእፎይ መካከል ነው። ይምጣ ብሎ ስለተናገረ ባለፈው በሰራችሁት ቤታችሁ ድራማ ጠብቄው አልመጣም ብሎ ሲል የነበረው ተቆንጥጧል ሲል የነበረው እሱ ነው። ስለዚህ መወያየት ካለባቸው ሁለቱ ናቸው። ያኛው ውሸታምና ቀጣፊ ነው። የውሸት ድራማ ስለሰራ የውሸት ቪዲዮ ስለሰራ ለሱ ይበቃናል እስካልሰጠ ድረስ ውይይት የለም ተብሏል ማለት ነው። ይሄ ከእፎይም የመጣ ስለሆነ ስለዚህ በዚህ ነው ሀሳብን መስጠት ትችላለህ። ችግር የለውም። ቀጥል። እሺ ሲሶ ካለ ደቂቃ አስተኝና ማንም እንዳይገባ መሀል ላይ ማንም እንዳይገባ። እሺ እንዳታቋርጡት። እሺ ደቂቃ ጠራ አድርገን መስጣቸው እኛ የምናወራ እንጂ እንዴት እንዳናቋርጠው። ግን እኔ እዚህ ጋር አንድ ጥያቄ ብቻ አቅርቤ አብሮ እንዲመልሰው ነው። ሲሶ ሚዩት አድርገው። በቃ ደቂቃ ይጀምሯል። ቃል ሚዩት አድርገው። ደቂቃ ይጀምሯል። ቀጣይ እሺ በመጀመሪያ ቢኒ ስለ ኡስታዝ ወሂድ ባነሳው ላይ ጀምር። ኡስታዝ ወሂድ ለተረጋጋ ረጋ ብሎ ለሚያወራ ሰው ለመምህር በረከት አዝመራው ጥሪ አቅርቧል። መምህር በረከት አዝመራውን በመጀመሪያ ተቀብሎ ነበር። ነገር ግን ያው በእናንተ ጉትጎታ መጨረሻ ላይ
የተቀበለውን እንትን ብሎታል። አሁንም ድረስ ስቲል ኡስታዝ ወሂድ ዝግጁ ነው። እንደነ በረከት አዝመራው እንደነ መምህር በረከት አዝመራው ያሉ ሰዎች በስነ ስርዓት የሚያወሩ ሰዎች ካሉ ኡስታዝ ወሂድ ለመወያየት ዝግጁ ነው፣ ችግር የለበትም። ሌላኛው ደግሞ ስለ ሁሱ የተነሳው ነገር ነው። ሁሱ ቀኑን ሙሉ ማለት ነው ወላሂ ቤቱን ከፍቶ ክርስትና ላይ እስልምና ላይ ጥያቄ ያላችሁ ግቡ ብሎ ጥያቄ እየተቀበለ የሚውል ነው። ከትንንሽ ጥያቄ አንስቶ እስከ ፈትዋ ድረስ